አንተ ምን አባቱ ነው የምትለው? ጭራሽ በቤቴ ተሰጥቶ ናንተ አብዬ ስንት ነገር አድርጌ ማነሽ ትለኛለህ? ይሄ ምላስሽ ነው እንዲተውሽ ያደርግ ጌታ ይመስገን። አንቺ ታስፈራሪ እኔ ምን ታስፈራሪ? አንተ ምን እንደምትለው ለምን አባቱ ነው ዝም የምትለው? ምንድነው ከነበር ነው ምን የምን ከነበር አምነሻቸው ነው? እኔ እኮ ሰው ነግሮኛል ልንገርልህ አላምነው ብዬ ነው። የምን ከነበር ነው? ይዘሽ መምጣት ጀመርሽ? አይ እንደዛ ነው የፈለገ ሰው መምጣት ይችላል። ና ግባ አይደለም እንደዛ አይደለም። ቆይ ወንድም አይ ላስረዳው። ምንም ቪዲዮውን እንደውም አጥፋልኝ ለምን የሚያጠፋው ወግ ነው? ምን አጥፋው እንደውም ካሜራው ለምን ያጠፋው? እኮ አዳምጠኝ። ለምን የሚጠፋው? እኔ እኮ ያዳመጥኩ እሱ እያዳመጠክ ነው አይደል? ቁጭ በል አንተ ቁጭ በል ተባልካ እንዴ? ምን የሚያስጨው? ምንም ችግር የለውም። መጠየቅ ስላለበት ያው ቤቴ መጣ ነው የምትጠይቀኝ? ምን እየሰራ ነው? ቆይ ችግር የለውም ተረጋጊ። ይኸው አሳያችኋለሁ ሁለታችሁም። ምን እየሰራ ነው እዚህ ቤት? አንተ ምንድን ነው? እቤት ነዋ። ምንድን ነው? ይሄ እቤት ነዋ። ቁጭ ብዬ ነው። እሷ ታዲያ ማናት? እሷማ ማናት? ጀመር አንተ ምንድነው ቁጣ? እስኪ ቢያንስ አሁን እንኳን ማለት ነው ቢያንስ ሰው ፊት ማለት ነው ክብር ልታሳየኝ ሞክር እስኪ። ምን ሆነ ነው አንተ? ጀመር ማውራትሽን ለምን አልነገርሽኝም ነው? በቃ ሰው ይመጣል ካልኩ ሲጀመር መቼ ነው እንዳወራ ጊዜ ሰጣኝ ታቀና ነው አንድ ነገር ስለ አንድ በቁጣ የምትመልስልኝ? ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን አንድ እንድትደርስልኝ የምፈልገው ጉዳይ አለ፣ የጠረጠርኩት ነገር አለ። ስለዚህ በአንተ እርዳታ እንግዲህ ወደ ቀጣዩ ነገር መሄድ ስላለብኝ በምን አይነት መልኩ ልትረዳኝ ትችላለህ ብላ ስለጠየቀችኝ እንግዲህ ወደ ቤቷ እንገኛለን ማለት ነው። ያጋጠማት ነገር ምንድን ነው የሚለውን ደግሞ እንደተለመደው ከአንደበቷ የምንሰማ ይሆናል። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሁኑ ላለው የእኔ ቤተሰብ የሆናችሁት ደግሞ ኮሜንት ሴክሽን ላይ የገባችሁ ሀሳብ አስተያየታችሁን አስቀምጡልና እኛም እንመልስላችኋለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩላለሁ። እሺ እንደምን አለሽ እህቴ? ሰላም ነው? እግዚአብሔር ይመስገን። ትንሽ ድምፅሽን ከፍ አድርጊልኝና ምንድን ነው የሆንሽው ነገር የተጎዳሽውና እንድናግዝሽ የምትፈልጊውን ነገር በተወሰነ መልኩ ያው ቴሌግራም ላይ አሳውቀሽኛል፣ ግን ለአድማጭ ተመልካች ደግሞ በሚገባን መልኩ እስኪ እንዴት ልንረዳሽ እንደምንችል አሳውቂ። እሺ መጀመሪያ ስሜ ሰላም እባላለሁ። እሺ ሰላም እባላለሁ። እንግዲህ እዚህ ድረስ የኔን ቃል ሰምተህ እዚህ ድረስ ልትረዳኝ ስለመጣህ በጣም አመሰግናለሁ ሀብቴ። እኔም አመሰግናለሁ። እና ምን መሰለህ እና በህይወቴ አሁን እየተፈጠሩ ያሉት ነገሮች እንግዳ የሆኑብኝ ነገሮችን ምናልባት እውነቱን ማወቅ አለብኝ። ሁሌም ራሴን ከማጨናነቅ ቢያንስ እውነቱን ማወቅ አለብኝ ብዬ ነው ወደ አንተ የመጣሁትና በመጀመሪያ አመሰግናለሁ። በጣም እውነት ቃላት የለኝም። እኔም አመሰግናለሁ። እና ምን መሰለህ ከባለቤቴ ጋር በጣም በፊት ብታይ በቃ እንደኛ አይነት ፍቅር የለም ብለን የምታስበው በቃ የለም ማለት ይቻላል። በፊልም ራሱ የለም እንኳን በሆነ አይደለም። በቃ ያለው እንክብካቤ፣ ለቤቱ ያለው ክብር፣ በቃ ፍቅር ልነግርህ በቃላት ምን ብዬ ልንገርህ? እንደዚህ በቃል የሚነገረው አይደለም። በጣም እንዋደዳለን። አብረን ነው ያደግነው ማለት ይቻላል። በቃ አብዛኛውን ጊዜ አብረን ነን። ከዛ ወደ ትዳርም ከገባን በኋላ የፍቅር ጊዜያችን በጣም ደስ የሚል ነበረ። በቃ በጣም እነዚህ አሁን አንዳንዱን እነግርሃለሁ። እያንዳንዱን ነገር የትም በቃ ተለያይተን አናውቅም። ቤተክርስቲያን ስንሄድ፣ ጥሪ ቦታ ስንሄድ ምን አይነት ፍቅር ነው! ሰው ሁሉ ነበረ የሚቀናብን። አንዳንዴ የሷፍም ይመስለኛል ለዚህ ሁሉ የደረገን እና በጣም በቃ ዛሬ ላይ ግን ያ ፍቅር የለም። ብዙ ነገር በቃ ያ ፍቅር የለም። ቤቱ ማስጠድቶታል። እንግዲህ እኔ እንደሚሰማኝ ያው ወይ ከሌላ ሴት ጋር ሆኖ ነው ወይ ደግሞ ከኔ ጋር ያለው ፍቅር አብቅቶ ይሁን ምንም የገባኝ ነገር የለም። በቃ ግራ ነው የሆነብኝ። የማላውቀው ሰው ነው የሆነብኝ። ያ ፍቅር የት እንደሄደ ምን ውሃ እንደበላው ግራ የገባኝ ይሄ ነው። በቃ እኔ ምን እንደሆነ ራሱ አላውቅም። ምንም ነገር አላውቅም። በቃ ድንገት ተነስቶ ይቆጣል። ለምን የሆነ ነገር እዚህ ጋር ሆነ ብሎ ነው የሚቆጣው። በፊት የሆነ ችግራችንን በቃ እኩል በኩል ነበር። እኔ ችግር ቢኖርብኝ ይመክረኛል፣ እሱ ችግር ቢኖርበት፣ የሰው ልጅ ሆኖ ችግር የማይኖርበት የለም አይደለ? ተነጋግረን ነበር ችግራችንን የምንፈታው። አሁን ችግር ነው የሚፈልገው። የሆነ ነገር ሲል መለያየት እንችላለን ይለኛል። ይሄ ሁሉ በቃ በጣም እውነት አሳሳቢ ሁኔታ ላይ ነው ያለሁት። በእውነት በቃ እኔን በምን ቃል ልግለጽ? እውነት ስሜታዊ እየሆንኩ ነው። በቃ መናገር እራሱ አልችልም። የምናገር መስሎኝ ነበረ፣ ግን ያው ምን አደርጋለሁ። አሁንም ቢሆን እኔ እሱን ማጣት አልፈልግም። በቃ ማጣት አልፈልግም።
በቃ ማጣትን እንኳን አልፈልግም፣ ጭራሽ ማጣት አልፈልግም እሱን። ለምን እኔ እሱ ሁሉ ነገሬ ነው። ህይወትን ሀብዬ ጀመርኩት ከሱ ጋር ነው፣ ከሱ ጋር ነው የኖርኩት፣ ከሱ ጋር ነው ያደግኩት። ሁሉ ነገር የኔ ተኩለት ባሌ ነው እና ዛሬም ድረስ ችግሮቹን ሁሉ በቃ ጥፋትም ሊኖርብኝ ይችላል፣ ሰው ነኝ። ግን ምንድነው አሁን እዚህ ጋር ጥፋቴን ሁሉ በቃ የሆነ ጥፋት ካለብኝ ይሄን አጥፍተሻል ብሎ እንደ ድሮ ቢነግረኝ፣ ማስተካከል አለብሽ ቢለኝ፣ ቤቱ አስጠልቶታል። በቃ ቤት የማይመጣበት ጊዜ ይበልጣል። ቤት አይመጣም። ምድረው ሲል ምን አገባሽ ነው፣ ከፈለኩ እወጣልሻለሁ ይለኛል። ያው እኔ ምን እንዳረኩት ራሱ ግራ ነው የገባኝ። ለእናት ለአባቶቹ ወይም ለወንድሞቹ ለመናገር ወይም ለማሳወቅ አልሞከርሽም? ይሁን ለምን መሰለክ እኔ እና እሱ አብዛኛውን ጊዜ የችግራችን ማንም ሰው አስገብተን አናውቅም። አሁን ምናልባት ለእነሱ ብናገር እነሱ ምናልባት የመጀመሪያው ነው ቻያን እህትው ነግሬው ለእህትየው ነበር በጣም እንቀራረብ እህት አለችው። ከእሷ ጋር ስነግራት በቃ ችግራችን ለማንም ተናግረን ስለማናውቅ ምን ሰውና ሰው ሳይጋጭ ይኖራል እንዴ የመጀመሪያቸው አይደል እንዴ ነው የሚባለው። ማንም ነገር ችግራችንን ሰምቶ ስለማያውቅ በቃ ይሄ ነው አሁን ግራ ይገባኝ። ለእናትና ለአባቱን ብናገር ከዚህ በፊት በፍቅር ስለሚያውቁን አሁን ያለበት ሁኔታ እንደዚህ ነው ብላቸው እንዴ ወንድ ልጅ አይደል እንዴ ተዩ ምናምን የሚሉት ነገር አለ አይደለ። እሱን ፈርቼ ለቤተሰቦቹ አልተናገርኩም። ግን ለቤተሰቦች የተናገር ያለው እነሱ ደግሞ በቃ ምንድነው ለኔ ቤተሰብ ማለት ነው እነሱ እያሉኝ ያሉት እንግዲህ እኔው ሐሳብ ነው ያላቸው። ወይ ከውጪ ሌላ ሴት አግብቶ ወይንም ደግሞ ወይ ሌላ ፍቅረኛ ይዞ ግን ደግሞ እኔ እርግጠኛ ነኝ በጣም ቺት እያደረገብኝ ነው። ለምን ከአንድ አመት በፊት ነው በቃ ይሄ ነገር የጀመረው። ግን አሁን በቃ ጭራሽ በጣም ብሶበታል። ለምን እኔ በቃ በጣም ነው የሚጨንቀኝ። እኔ እሱን ቤቱን ላጥቼ ይጨንቀኛል። ለምን ስልኩን ይደብቃል። ስልክ ሲደወል ሮጦ ነው የሚወጣው። እንዲህ ቴክስት ሲጻጻፍ ነው የሚያድረው። አይተኛም። በቃ ይሄ ነው እኔ እንደጠረጠረውና በቃ አሁንም ቢሆን የሰው ልጅ ጥፋት ነው ከነ ጥፋቱ እቀበለዋለሁ የምለው ጥፋቱን የሚያስተካክል ከሆነ እኔ አሁንም ለመቀበል ዝግጁ ነኝ። ሰው ነውና ሊሳሳት ይችላል፣ ግን እቀበለዋለሁ አሁንም ቢሆንና እሱ ነው ያው አንገትሽ ላይ የሚያየው ነው ማተብና መቼም የንስሐ አባት ይኖራቸዋል። ይህንስ በማን ለማስገባት አልሞከርሽም? እኔ ወንድም ሰለቻቸው፣ በቃ ሰለቻቸው። ይመጣሉ አሁን ምን አለ ጥፋቷ ምንድነው ንገረኝ ቢሉትም ራሱ ሊነገር አይፈልግም። ጥፋተኛ እሷ ታውቀዋለች ይላል። እኔ ጥፋቴን እንግዲህ በቃ እኔ ምን ልበልክ፣ እኔ ወደ ኋላ ተመልሼ ምን አርጌ ነው ምንድነው የዚህናል እንዲጠላኝ ያደረገው እያልኩ በቃ እኔ በሐሳብ ማላለኩ በቃ እኔ አይምሮ የራሱ ልክ አይደለም። እውነቴን ነው የምልክ። ለምንድነው በቃ እነሱ ዛሬም ስነግራቸው በቃ ለምን ተተሽው አትሄጂም ይሉኛል። እዚህ ጋር ህይወት ነው ያዝኩት፣ ትዳር ነው ያዝኩት፣ ስንት አመት የለፋውበት ይሄን ህይወት ለማቋቋም በእውነት ሀብቴ እንደዚህ አይደለም። በጣም ብዙ ፈተና ችግር አይቼበታለሁ፣ በጣም ብዙ ነገር እና ዝም ብዬ ትቼው መሄድ አልችልም። ለዛ ነው አሁንም ቢሆን ወደ አንተ ወደ ሚዲያም እንደወጣ ያደረገኝ ምንድነው ይሄን ህይወት ለማስተካከል እና ይሄ እንደዚህ ያማረ ህይወት ለመኖር ብዙ ነገር መስዋዕት አድርጌያለሁ፣ ለፍቻለሁ፣ ጉልበቴን ጨርሻለሁ፣ ብዙ ነገር። ግን ምንድነው ድሮ ልጅ ነበረ የሚያጣላን፣ ልጅ ለምን አንወልድም ይለኝ ነበረ። እንግዲህ እግዚአብሔር ሲፈቅድ ነው የምለው፣ እግዚአብሔር አልፈቀደም። ግን ደግሞ አሁን መውለድ በምፈልግበት ሰዓት ሁሉን ነገር ባስተካከልኩበት ሰዓት እሱ ደግሞ አይፈልግም፣ ጭራሽ አይፈልግም። እንኳን ልጅ አይደለም ከአንቺ ጋር መኖር አልፈልግም ነው የሚለኝ እና ግራ የገባኝ ይሄ ነው። ያው ከባድ ነገር ነው። ሌላ ግን የተለየ ምክንያት አለው? የተለየ ማለት ያው እሱን ልናውቀው የምንችል እንደው እንደ እውነቱን ለመናገር እሱን ስንጠይቀው ነው። ነገር ግን አንቺ ከዚህ አንጻር ሊሆን ይችላል ብለሽ የምጠረጥሪው ነገር አለ? አንድ ሁለቴ ከሴት ጋር እንደዚሁ የስራ ባልደረባይ ናት ምናምን ከሴት ጋር የሴት ጓደኛ ሊኖረኝ አይችልም ብሏል። ሁለቴ ይዤዋለሁ ከሰው ጋር። ግን ያው የያዝኩት ሻይ ቡና የተባባሉ የተጋባበዙ ቦታ ነው ያየሁት። አንድም ደግሞ የሆነች ጊዜ እኔ አላመንኩም። መቼም በፍቅራችን የምትቀና ልጅ አለች፣ የሆነች ጓደኛ ናት ማለት እንኳን ይከብደኛል። ግን እሷ ምን አለችኝ፣ እንደዚህ ባልሽ እኮ ከሴት ጋር አይቼዋለሁ ትለኛለች። እና ስለምትቀና ስለምታጣላን ነው የመሰለኝ። የሆነ ጊዜ ደግሞ እኔ እንደዚሁ በመስልክ እኔ መስሪያ ቤት ነው የምውለው፣ እዚህ አይደለም የምውለው። ብዙ ጊዜ ሰው ጎረቤት ይለኛል፣ አንቺ በሌለሽበት ባልሽ ሴት ይዞ ይመጣል ይሉኛል። እኔ ግን ለምን በቃ ብዙ ሰዎች እንዳልኩክ ነው በፍቅራችን የማይቀና የለም ነበረ። እኔ ወሬ አትንገሩኝ እሱ ስጠይቀው በጭራሽ እንዴ እኔ አታውቂኝም እንዴ እኔ ሳታውቂኝ ነው እንዴ እስከዛሬ የኖርሽው ምናምን ብሎ እሱ ሌላ ጸብ ያስነሳል ይዛኔ ማለት ነው። ያው መቼም ከሰው ባል ነው ማስበልጠው ስለሆነ እሱ ያለኝን ነው ማምነው። ግን ብዙ ሰዎች እንግዲህ እንደዚህ አንድ ሁለት ማለት አልችልም፣ እንደዚህ ከተለያዩ ሴቶች ጋር እናያለን። ምንድነው ተለያያችሁ የሚሉን ሰዎች ራሱ አሉ። እኛ ያው ቤት ውስጥ ይኖራል፣ ያው ተለያይተናል፣ ግን ቤት ውስጥ ይኖራል፣ አልወጣም።
እንጂ ያው ሲፈልግ ይመጣል ሲፈልግ ያድራል። በእርግጥ ያው አሁን እንደጠራጠረ ያደረገኝ አዳር አምጥቷል። በፊትስ አምሽቶ ምናምን የሚገባ ነበረ። አሁን በቃ ከሴት ጋር ነው ብዬ እርግጠኛ ያልኩበት እሱ ቤተሰብ ጋር ካላደረ ያም ቤተሰብ ጋር ደውላለሁ። እሱ ውጭ ሲያደር ጓደኛው ጋር ካላደረ ሊያደር የሚችል ከሌላ ሰው ጋር በቃ ሌላ ቦታ ነው። ይህ ስለሆነ በቃ ምንም እርግጠኛ ያንኩበት ነገር ነው የምነግርህ ነገር። አሁን እንግዲህ እርግጠኛም እየሆንኩ ስለመጣው ነው። ሁኔታው ቤት አይበላም። አብዛኛው ልብሶቹ እንደውም ቤት የሉም። እንደውም እኔ እያየው ነበረ ትላንትና ማታ ምናምን እንደ ቆይ እስኪ ልብሶቹ ምንድን ነው አይተጠመ ላሳጥበው ስጃለሁ ነው እያለኝ ያለው ማለት ልብስ ግማሽ ልብሱን ይዞ ወጥቷል ማለት ይቻላል። የእሷ ጋር ነው የሚያስቀምጠው መሰለኝ፣ ወይንም ደግሞ ሌላ ቦታ ለቅያሬ እንዲመቻው ሌላ ቦታ እያስቀመጠ ይመስለኛል። እና በጣም እውነት በጣም ከባድ ነው። ብቻ ከባድ ነገር ነው። ምክንያቱም አንድ ቤት ውስጥ ከሱና ከሱ ጋር ብቻ ነው የምትኖሪ። ከሱ ጋር ደግሞ ሰላም አላገኝሽ ማለት ውስጥሽም ውጭም ሰላም መስሪያ ቤትም ሰላም ይኖርሻል ብዬ አላስብም። መስሪያ ቤት መስሪያ ጭንቅላቴ እንዳልኩህ ነው። በቃ ምን ሰው እያዩ ሰላም ማለት ራሱ በቃ ለምን አይምሮዬ እዛ ነው። በቃ ቤት ምንድነው ስገባ ሁሌም በጭቅጭቅ ነው የሚጠበቀኝ። በቃ ሲፈልግ በቃ ሊማታው ላይ ይፈልጋል። እንዴ ምንድነው የሌለበት ጸባይ ጭራሽ በቃ የሆነ ማታውቀው ሰው አለ አይደል? ያው የማውቀው ባሌ ፍቅሬ ሳይሆን አሁን እያየሁ ያለው የማላውቀው ሰው በቃ ጭራሽ የማላውቀው ሰው ለምን በቃ አዲስ ሰው ባህሪው ቁጣ ነው። ምግብ ሳቀርብለት እኔ አንቺ ምግብ አልበላም ይለኛል። ድሮ ለምን ምግብ አልሰራሽም ብሎ የሚያኮርፈኝ ሰውዬ ለምን ምግብ ሰራሽ፣ ለምን እኔ አንቺ ምግብ ልበላለም እዚህ ቤት የምመጣው ይለኛል። ተቃራኒ በቃ እያንዳንዱ ምን ልበልክ ሰው አስጠጣ ንጹህ ብርጭቆ እያለ እጂና ሌላ ብርጭቆ አምጪልኝ ይለኛል። ሌላ ብርጭቆ ሳምጣልት ይሄ ንጹህ አይደለም። እንግዲህ ንጹህ ብርጭቆ ምን ላድርግ ከዚህ በላሽ? ቆይ እኔ እኮ ግራ ገባኝ። በቃ እኔ ምን እንዴት እንደምነግረው ራሱ እኮ እኔ ቃላት አጣረኝ። እሱ የሚያደርገኝ ነገር እስኪ እንግዲህ አሁን ምን አለ መሰለሽ ያለውን ነገር ነግረሽኛል። ቀጣይ ሊሆን የሚችለው ስራ ምንድን ነው? መቼም እዚህ ድረስ ጠርተሽናል። ስለዚህ ልጁን ውሎውን ማየት ነው መቀረጽ ነው። እንግዲህ ልጁን ውሎውን መከታተል ነው። ባለቤትሽን የት እንደሚውል የት እንደሚሄድ ምን እንደሚሰራ ማረጋገጥ ነው የመጀመሪያ ስራችን። እሱ ነው የሚሆነው። ያው መስሪያ ቤት ነው ማለት ያው ቤት ሲመጣ ነው አይደል? አይ በቃ ያው እንግዲህ እንዳለ አሁን ሰው ይዞ ይመጣል አሉ። በቃ ጎረቤቶች አሁን እንግዲህ ማመን አልፈልግም ነበረ፣ ግን ደግሞ ማመን አለብኝ። እኔ ከቤት ብቻ ግሬ ይውጣሉ። ከአንድ ከሁለት ሰዓት በኋላ በቃ ሰው ይዞ ይመጣል አሉ። ደግሞ አንድ ሁለት አይደለም አሉ። በቃ ቀኑ ሙሉ ሲያመጣ ነው የሚውለው አሉ። እኔ እኮ ግራ ይገባኝ ይሄ ነው። ግን በይበልጥ አንዲት ልጅ ነው አሉ ሁሌም። ያው መቼም የጎረቤት ወሬ ትንሽ ከባድ ነው። ያው ይጨማመሩበትም ሊሆን ይችላል። ግን ደግሞ በይበልጥ አንዲት ልጅ ሁሌም ትመጣለች አሉ። የሆነች ልጅ ማለት ነው። እኔ እንደውም ዘመድ ናት ምናምን እያለ ነው አሉ። እቺ በጣም የሚቀርቡን ጎረቤቶች አሉ። ስትገባ በር ላይ ታያቸው ከሆነ እንደው እነሱ ናቸው መሰለኝ። እስኪ ጠይቃቸዋለሁ እነሱንም ስላለው ነገር። ግን በይበልጥ በጣም ማለት ነው የሆነች ልጅ በጣም ቀን በቀን ነው የምትመጣው አሉ። እኔ ስራ የቀረው ቀን ያውቃል አይመጣም። እኔ ስራ ሄድኩ ብዬ አሁን ቤት የዋልኩ ቀን አይመጣም ያውቃል። አይመጣም በቃ ማታ በኑ ማሳት ይመጣል። ሲፈልግም ያድራል። ሲጀምር ማን ይናገረዋል? በቃ እና የምትመጣ ልጅ ግን አለች አሉ በተደጋጋሚ። እኔ እሷን ለመያዝ በቃ ምንም ያላደረኩት ነገር የለም። ጥሩ። እስኪ አሁን ምን እናደርጋለን መሰለሽ እንግዲህ ስለ ንስሐ አባት ቅድም አውርቼሽ ነበረ። በንስሐ አባት ያው ስግደትም ምንም ቢሰጣችሁ ትንሽ የሚስተካከል ነገር ይሆናል ብዬ አስባለሁ። ትዕቢትም ይበርዳል በስግደትና ቀጣይ ደግሞ ምንድን ነው የሚሆነው ውሎውን መስሪያ ቤቱን የት እንደሚውል ከመስሪያ ቤት ጓደኞቹ ጋር ከነማን ጋር እንደሚውል ማን ናቸው የስራ ባልደረቦቹ ከስራ ባልደረቦቹ ውጭ ኦኬ እሱ የግል ስራ ነው የሚሰራው። እሱ ቡቲክ አለው የወንዶች ልብስ ነው የሚሸጠው። እዛ ነው ማለት ይችላል። ጥሩ። ስለዚህ የእሱን አሁን ሎኬሽን ቦታውን ትነግሪናለሽ። የሚሰራበትን ቦታ እናያለን። የት እንደሚውል መሳየት እንደሚበላ ከዚህ ካልበላ የሚበላበት ቦታ ይኖራል ማለት ነው። ስለዚህ እሱን እናጣራለን። የመጀመሪያ ስራችን የሚሆን እሱ ነው። ቀጣይ ግን ወደዛ ከመሄዳችን በፊት አንቺ ማድረግ ያለብሽ ብዬ የማስበው ነገር ለእሱ ቤተሰብ አላሳወቅሽም። ያው ለእሱ ቤተሰብ ለእናትና ለአባቱ ያላሳወቅሽበት ምክንያት ያው ወንድ ልጅ ነው ምናምን የሚባል ነገር አለ። እዚህ ጋር አይሰራም። ትዳር ነው። መስተካከል ካለበት ይስተካከል፣ ማይስተካከል ከሆነ ደግሞ ወደ መፍትሄ ነው እንዲያሉ መኖር ልክ ነው ብዬ አላስብም። እንደኔ ሀሳብ ነው። አንቺን ትነግሪኛለሽ። እሱ ምንም የሆነ ነገር የለም። እውነቴን ነው የምልህ። እንደዚህ አልነበርኩም። በዚህ ዓመት ውስጥ እውነት ቤተሰቦቼ ታመሻል ወይ ውስጥሽ ጤነኛ አይደለም ወይ ምንድነው እንደዚህ ያጠቆርሽ ምንድነው እንደዚህ ያከሳሽ ይሉኛል። እውነት እኔ እንደዚህ አይነት ሰው ምን ፎቶን አሳይሃለሁ። እኔ እንደዚህ አይነትም በቃ ሰው አልነበርኩም። ያውቃል እሱ። ግን ምንድነው አሁን ጭንቀትና ሰላም ቤት ውስጥ ሳይኖር ሲቀር
በቃ የህይወትክም ኑሮክም ሁሉ ነገርክም ሰላምክም ስለሚደፈርስ ምንድነው ያው በቃ ታማሚ ይሻላል። አንደኛ ታማሚ ነው ብለክ ነው የምታስበው። እኔ ወይ ታምሜ ያልተኛውም ምን አላልኩም በቃ በጭንቀት ማበዴ ነው። አሁን ለዛ ነው ወደ መፍትሄ መሄድ ስላለብኝ ነው ወደ እናንተም ጋር የመጣሁት። ጥሩሽ እንዳልሽው እንግዲህ እናደርጋለን። ያልኩሽን ግን አድርጊ። ለእናትና ለአባቱ አሳውቂ። ምክንያቱም ዛሬ አሳውቂያቸው ያለውን ነገር የተፈጠረውን ነገር እንደቆየ ሁሉ ነገር ለእኔ አብራርተሽ እንደነገርሽኝ ለእነሱም እንድትነግራቸው ፈልጋለሁ። ከዛ በኋላ ነው ወደ የት መሄድ እንዳለብን እነግርሻለሁ። ምን መስራት እንዳለብን እነግርሻለሁ። እኛ የምንተባበርሽ ነገር እነግርሻለሁ። አንቺም እንደዛው የምታግዥን ብዙ ቦታዎች አሉ። እነዛን አሬንጅ ታደርጊልናለሽ። የለራሴው አይደል እንዴ? ጥሩሽ፣ እናመሰግናለን ከልብ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንዳዳመጣችሁት ነው። በምን አይነት መልኩ መተጋገዝ እንዳለብን እንግዲህ እኔ ብቻዬን የምሰራው ነገር አይደለም። ከክሮች ጋር በመመካከል የስራ ዘርፍ አለን። ወደዛ እየሄድን ተነጋግረን ወስነን የምናሳውቃችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ጊዜ የሉትም። የመርካቶ ተክለ ሃይማኖት ሱቅ ሽያጭ ሊጠናቀቅ ጥቂት ሱቆች ብቻ ቀርተውናል። 22 ካሬ ከ4.4 ሚሊዮን ብር ሙሉ ክፍያ ወይንም ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ፣ 32 ካሬ ከ6.4 ሚሊዮን ብር ሙሉ ክፍያ ወይንም ከ1.9 ሚሊዮን ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። በመንግስት 30% ድርሻ የሚገነባው ግራውንድ ፕላስ 4 ሞላችን የመረከቢያ ጊዜው 1 ዓመት ሲሆን የምንሸጥላችሁ ሱቆች በኔት ኤሪያ ብቻ ወይንም ለሚጠቀሙበት ትክክለኛ ስፋት እንጂ ለኮሪደርና ለደረጃ የማናስከፍሎት ይሆናል። ጥሩ አቀማመጥና እይታ ያላችሁ ሱቆችን ለማግኘት ምን ይደውሉልን። ራስ የለችም። ያው ቤቱ በቃ እንኖራለን ነው የምልሽ። በቃ እኔ እኮ በጣም የሚያስጠላኝ ያቺ እኮ በቃ እየተጨቃጨቃለች ምን ትላለች። ኧረ በስመ አብ። አይ እኮ ከአንቺ ጋር እኮ መኖር እፈልጋለሁ ፍቅሬ። እኔም ከአንቺ ጋር ነው እኮ መኖር እፈልጋለሁ። ለምን ሁሌም ትለኛለህ? በቃ ማድረግ ያለብህን ነገር ታውቃለህ። እሺ ምን ላድርግ? እሺ ምን ላድርግ ማለት ማለት ነው? እኔን አትወደኝም እንዴ? በቃ ከአንቺ ውጪ በቃ ምንም እኮ እሷን አስወጣትና በቃ እናንተ እዚህ ቤት ደስ የሚል የፍቅር ጊዜ እናሳልፍ። ኧረ በደንብ በቃ በዚህ ሳምንት ውስጥ ጠብቂኝ። በቃ በጣም አፍቀኝ በጣም እንዴ እኔ ራሱ ብትይ በቃ በቃ እንዴት እንደናፈቅሽኝ እኮ በጣም የናፈቀኝ አስባለሁ። እናንተ እዚህ ቤት ምን ያህል ደስተኛ ነው እንዴ? በደንብ በቃ አሁን እዚህ ውስጥ በቃ ቤታችንን እቃችንን እናሟላለን። የእሷን እቃ በሙሉ በቃ አውጥተን እንጥላለን። ሲጀምር ሁሉም ነገር አዲስ ነው የሚሆነው። እኔ እንዳለ ነው ቀይሮ በቃ በተለይ ደግሞ እዚህ ጋር ያሉት እያንዳንዱ ነገር እንዲወርድ እፈልጋለሁ። እንዳለ አውጥተን በቃ ቆሻሻ ውስጥ እንጥልላት በጣም ከዛ ከአንቺ ጋር ፍቅራችንን የሚያድስ ነገር በቃ ሰርጋችሁ ፎቶ እዛ ጋር ይለጠፋል። ከዛ ልጅ እንወዳለን። ደስ የሚል ነገር እንዲኖር ቆንጆ ልጅ በቃ ስዕል የመሰለ ልጅ ነው የምትወልጂልኝ እንዳንቺ። አይ ደግሞ ይሄ ፎቶ በጣም እንዳመጣላው ነገር ያለው በጣም ነው የሚያስጠላኝ። እዚህ ቤት ስመጣ ከቻልክ እኔ እዚህ ቤት ስገባ ብታወርደው ራሱ ደስ ይለኛል። ገባ አይደለም? ሁልጊዜ በቃ ለምንድን ነው በቃ ይሄ ነው ብታወርደው ምን ይሆናል? አስፈልጋትም አይደለ? በዚህ ሳምንት አብራችሁ ነው የምታዩት? ኧረ በጭራሽ። እና አንተ ይሄ ነው የምታዩት? በቃ እኔ እዚህ ጋር እኮ ከተለያያችሁ አይቀር ይሄን ፎቶ አውርድና እንደማትፈልግ አሳያት። በቃ እሷ እንድትወጣ ነው የምፈልገው። ገባ? እናንሷል ሲጀምር ይሄ ቤት አንተ ነው አይደል? እና ታዲያ በቤት ለምንድን ነው ማዘዝ የማትችለው? ለምንድን ነው ከነ ኮተቷ እንድትወጣ የማታረጋት? እንጥላለን፣ እናነሷለን፣ እናባራታለን። በቃ ፍቅሬኖች በቃ የምሬን። እሺ እዚህ ጋር ሳመኝ ቀዴ አንቺ እዚህ ጋር ስሚኝ። ወይኔ በእናትሽ አንቺን ብቻ ነው በቃ በዚህ ምድር ላይ እኔ ከአንቺ ውጪ ሌላ ራሱ ያሉ አይመስለኝም። ግን ይሄንን በቃ እንድታወርድልኝ እፈልጋለሁ። ከአንቺ ብዙ ጊዜ ያገራ እኔ በጣም ነው የምቀረው። በቃ ይሄን ፎቶ ማየት አልፈልግም። እናነሳዋለን እንዳታስብ እንዴ ምንም እንትን አያስፈልግም። ከነ ኮተቷ እንጥልላታለን። በቃ የራሳችንን አዲስ የሆነ እንጀምር እና ፍቅር እሺ ጀርባዬን ማሳጅ ታደርገኛለህ?
መቼ ነው እሺ ግን ደስ የሚል የፍቅር ጊዜ የምናሳልፈው? ማለት እኔ መሳቀቅ አልፈልግም። እንዳትሳቀቂብኝ በቃ ሳልሳቀቅ ነው ከአንተ ጋር እዚህ መሆን የምፈልገው። በተለይ ደግሞ እንደዛ ጎረቤቶቻችሁ እንዴት እንደሚያዩኝ እንዴ እኮ የስንት ሰው አፍ እየቻልኩኝ እኮ ነው እዚህ ያለው እያቃጠሩ ወሬ። በስመ አብ እንዴ እንደዚህ አንተ ወንድ አይደለ? ወንድነት እኔ ጋር ብቻ ነው ወንድነት እና ምንድነው ሁሉም ስም ማስባልኩት ትችላለህ አይደለ? እንዳታስቢ እኮ አልኩሽ። በዚህ ሳምንት ውስጥ በቃ ሙሉን እንትን ዘጓል። አንተ ሁሉ ጊዜ በዚህ ሳምንት ነው የምትለኝ። የማትፈልገኝ ከሆነ በቃ እኔም ጊዜ መፍጀት አልፈልግም። የራሴን የሆነ ህይወት ቢል ማድረግ እፈልጋለሁ። እንዳታስቢ በቃ በዚህ ሳምንት ውስጥ እንጨራርሷል። አዲስ የራሳችንን ጀምራል። እሺ በደምብ እሺ። ዞር ምንድነው በደንብ ወሽሳችን ነው እንዴ አብረኸኝ ሆንከው? ዞር በቃ ታዲያ በቃ እንዴት ሌላም ደግሞ ሌላ ቦታ ቼክ እናደርጋለን። አሁን እቺ በቃ እንዴት ነው? ናይስ። አሁን ደግሞ በኋላ ዋናው ላይ ደግሞ በደንብ ነው ማሳጅ ሰንገሪ ላይ እናያለን። ሀዋሳ ሄደን ደግሞ እንድንዝናና እፈልጋለሁ። ታዲያ እንሄዳለን። ምን ችግር አለ? መቼ ባለፈውም ጠይቄህ እንሄዳለን ብቻ አልከኝ። እዛ ሄደን የራሳችንን በቃ ፍሪ የሆነ ነገር ነው የምፈልገው። እኔ መሳቀቅ አልፈልግም። ምንም በቃ ነግሬሃለሁ። በቃ እኔ እዚህ ሰፈር የሚሰጡኝ ስም ምንም ጥሩ አይደለም። ስለዚህ እዛ እንድንሄድ ሀዋሳ ሄጄ መዝናናት እፈልጋለሁ። አይ ካልክ ግን በቃ ይኸውልሽ ማማዬ አሁን ዋናውን እንትን እንልና ምንድን ነው ዋናው? ሀዋሳ አይደለም የፈለግሽበት ወስጂ እንደፈለግሽ የራሳችን የሆነ ቆንጆ የፍቅር ጊዜ እናሳልፋለን። መቼ በቃ እኔ ከነገ ወዲያ እንዲሆን ነው የምፈልገው። እንወጣለን። በቃ ነገ ትኬት ምናምን እንጨራርስና እንወጣለን። እንዳታስቢ። በዛ ላይ ደክሞኛል። ቢያንስ እንኳን ገብተሽ ተኝ እንረፍ አይባልም? ነይ በቃ ኧረ ይባላል እንዴ ማማዬ። ነይ የእኔ ቆንጆ ነይ። እኔ ካልኩኝ በኋላ ነው እንዴ? ኧረ በጭራሽ በቃ እዚሁም እኮ መሆን ይችላል እኮ። ነይ እዚህ መሆን ይችላል ማለት ሳሎን ሲጀምር ሳሎን ነገር እንደማለት ይጠቃል። ውስጥ ይሄ ራሱ የኛ አንድ ምን ችግር አለ? ይቀጥላል። በኋላ እኔ ያለዚህ ላይ ነው እሷ ሁሉም ነገር ቃል ትወጣ ፈልጋለሁ። ምን ከና ኮቱታ ነው በቃ እናስወጣ። እንግዲህ ተመልካቾቻችን ያው በጣም ዛሬም ትንሽ የሚያሳፍር ነገር ነው። በባለትዳር መሀል መግባትና እንደዚህ አይነት ነገሮችን እንደው ፍላጎቱም የለኝም የእውነት ለመናገር። ነገር ግን የተወሰኑ ማጣራቶችን አድርገናል። ውጤትም አለ። እንግዲህ ከባለቤቷ በላይ ምን ሲያደርግ እንደነበረ ያየነው ነገርና ያገኘነው ነገር አለ። ነገር ግን አሁን ይህን በሴኪሪቲ ካሜራ የተቀረጸውን ነገር እንዴት አድርጌ ላሳያት? ለብቻዋ ማሳየት አልችልም። መጥፎ ውሳኔ ልትሰጥ ትችላለች ለባለቤቷ እና ባለቤቷ ባለበት ሰዓት ደውይልኝ ብያታለሁ። ይህን 2 ቀን እንግዲህ መግቢያና መውጫውን ምን እንደሚሰራ የት እንደሚሄድ በደንብ አድርገን አጣርተናል በደንብ እና እንግዲህ በዚህ 2 ቀን እንዳለችው ነው ከ3 ሴት ጋር ነው የነበረ። አንደኛዋ ግን በተደጋጋሚ የምትመጣው ቤት ውስጥ እንደተለመደው ገብታለች። ቤት ውስጥ እንግዲህ ተንቀሳቃሽ ምስል ይዘናል፣ ተቀርጿል። ሁሉም ነገር እንግዲህ ለተመልካቾች ማይመጥን ነገር ስለሆነ መኝታ ክፍል የተቀረጸው ነገር እሱን ያው ለባለቤቲቱ አሳይተን ማረጋገጫ ስለሆነ የ80 ስለሆነች እንግዲህ ያንን ነገር አናሳይም እዚህ ላይ። ነገር ግን ቤት ውስጥ መጀመሪያ የነበረውን የሚያወሩትን ምን እንደሚያሴሩ ያለውን ነገር እንግዲህ ቀርጸን ይዘናል። በስልክም ከሌላ ሴት ጋር ሲያወራ የነበረው እና አጉል ተስፋ ነው የሚሰጣቸው ለሚደውላቸው ሰዎች በሙሉ አጉል ተስፋ ነው የሚሰጣቸው። አብሯቸው እንደሚኖር ነው የሚናገር ምናምን። ባለትዳር መሆኑን የማያውቁ አሉ፣ የሚያውቁም አሉ። እና እንግዲህ እንደዚህ አይነት ትዳር እንደው መለያየት ነው የሚሻል ነው ብዬ ማሰብ። ነገር ግን ገብተን እስኪ ያለውን ነገር እናሳያት። አሁን እንግዲህ ከስራ አስቀርቻት ነው እንግዲህ ከስራ አስቀርቻት እንዳትወጪ እየመጣን ነው።
የምናሳይሽ ነገር አለ። ስለዚህ እሱን ይዘን እየመጣን ነው ብያት እንግዲህ እሱንም በግድ ነው ይዛልኛለች። ገብተን የካፕል ጥያቄዎች አሉ። እነዛን የካፕል ጥያቄዎች እስኪ መልሱልን ብዬ ትንሽ አውርቼ ይቅርታ ለመጠየቅ የሚያደርገው ነገር ካለ በጣም ደስ ይለናል። ከይቅርታ በላይ ምንም ነገር የለም እንደ እውነቱ ለመናገርና ይቅርታ እንዲጠይቅ እንዲያደርግ እድሉን እንሰጠዋለን። ምንም አይነት ጥፋት አላጠፋውም ይቅርታ አልጠይቅም የሚል ከሆነ ደግሞ ያንን ነገር አሳይተ ነው የሚስተካከል ከሆነም ጥሩ ነው፣ ማይስተካከል ከሆነም ያው ውሳኔው የነሱ ነው የሚሆን። የኔ ምንም የሚመለከተኝ ውሳኔ የለም። ነገር ግን ያው ስራዬን እየሰራው ነው። ስራዬን ደግሞ በአግባቡ ነው የሰራሁት ያለሁት። ገብተን እንግዲህ እስኪ እንጠይቃቸው እናሳያቸው ያለውን ነገር እና ደግሞ በተጨማሪ ያው ያልነገርኳችሁ ነገር ምንድን ነው ቤት ውስጥ ከእሱ ጋር ስትማግጥ ብዬ የምናገረው ያው የ80 ሚስት ስላልሆነች ከ80 ሚስቱ በላይ ገብታ ባለቤቱን እያማገጠች ስለሆነ ባለቤቱም ያው እሱም እየማገጠ ነው። ነገር ግን እሷን በግል አናግረናታል። እየሰራችው ያለችው ነገር ልክ እንዳልሆነ ማስረጃ እንዳያዝንባትና በህግ እንደምትጠየቅ ነግረናታል። ስለዚህ እሱን ያደረግነውን ንግግር መቋቋም አልቻለችም። ትንሽ ራሷን ስታ ስለነበረ ይህንንም አላስገባውም ራሷን የሳተችበትን። ነገር ግን በህግ እንደምትጠየቅ ስነግራት ከእግራችን ተደፍታ ይቅርታ ካደረጉልኝ ልጠይቅ፣ ከዛ በኋላ ይቅርታ ካልተደረገልኝ ግን የሚቀጣውን ቅጣት እቀጣለሁኝ፣ በህግ መቀጣት ካለብኝም እቀጣለሁኝ፣ ግን መጀመሪያ እነሱ ጋር አገናኝኝ ብላኛለች። አሁን እንግዲህ መኪና ውስጥ ነው ያለች ከክሮች ጋር ያው አፍራለች ማለት ያው ጥሩ ነገር ስላልሰራች የሚያሳፍር ነገር ስለሆነ አፍራለች እህታችን። ነገር ግን እነሱ ደግሞ ይቅርታ የሚያደርጉላት ከሆነ ያንን እየጠበቀች ነው። እንግዲህ አብረን ገብተን እናሳውቃቸውና አብረን እስኪ ያለውን ነገር ና ተከተል። ያይ ያየሽ ዝጋው በሩ። ጎበዝ ናት፣ አዘጋጅታን የጠበቀችን። ና ይሄኛው ነው እዚህ ቤት። ሰላም፣ እንዴት ናችሁ? እሺ፣ ሰላም ነው። እንዴት ነው? ሰላም ናችሁ? እግዚአብሔር ይመስገን። ሰላም ነው። እንዴት ነው? ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን። እሺ፣ ሰላም። እንዴት ናችሁ? ሰላም ነው። ጤና ይስጥልኝ። እሺ፣ ይቅርታ ያው ማስክ ስለለበስነ ለጉንፋን ነው። እሷ እንኳን ታውቀኛለች። የካፕል ጥያቄዎችን ነው እየዞርን የምንጠይቅ ሶሻል ሚዲያ ላይ እንደዛ አይደለም። ቆይ ወንድሜ ላስረዳው። ላስረዳ። ቆይ ይኸውልህ ወንድሜ ሀብታሙ ባለው እንደዚህ የካፕል ኮንቴንቶችን እየሰራ ነው። የካፕሎችን ጥንዶችን ጥያቄዎችን እየጠየቅን ቲክቶክ ላይ ነው የምንሰራ። ምንም ችግር የለውም። መጠየቅ ስላለበት የቲክቶክ አካውንት ነው ኮንቴንቱ የቲክቶክ ነው እና ካፕሎችን እየዞርን እየጠየቅን ችግር የለም። አላስረዳሽኝም። ጭራሽ ካሜራ ይዞ ችግር የለውም። አይ የምትጨቃጨው ከሆነ እኛ መሄድ እንችላለን። ችግር የለውም። እኛ ብዙ ካፕሎችን እየዞርን መጠየቅ እንችላለን። ሰውን ማናገር ያለብህ በሰላም ነው። እንደዚህ አይነት ባህሪ ያለበት የሚከፋ ከሆነ ችግር የለውም። እኔ ምን ችግር የለውም። ችግር ችግር የለውም። ሰው በቤቱ ራሱ ማረፍ አይችልም።
ምን ሆነ ነው አንተ እንዴ? ምን አንተ አይባልም እንዴ? አንተ ምንድነው ሰው ቤት አይንጣም እንዴ? ችግር የለውም። አሁን ለወንድሜ አሁን የካፕል ኮንቴንት ስለሆነ ይሄ አሁን ላይቭ ነው ይሄ ነገር ብዙ ሰው ያያልና ያንተንም ባህሪ እንዳይገመግምብህ ያለውን ነገር ስላላስረዳ ነው። እሱም እኮ እውነቱን ነው። በአንድ ሰው አትንገሪው እመጣለሁ ስላልከኝ ያልነገርኩት እንጂ ላስረዳ ነበር። ሌላ ወሬ እኮ ይዘን ነው። ይቅርታ ቁጥ ጥሩሽ በቃ እንቀመጥ። እሺ እኔ እዚህ ጋር ነውና እናንተ እዚህ ጋር ሆኖ እሺ እናመሰግናለን። እሺ ይቅርታ በጣም ካስከፋው እሺ በቅድሚያ በጣም አመሰግናለሁ። ትንሽ ያው ገለጻ ስላላደረኩልን የተቆጣ ይመስለኛል አይደል? ያው እንደ ሰው ቤቱ ዝም ብሎ ዘው አይባል አይዘው አላለም። እኔ እኮ ይመጣል ሰው ብዬሃለሁ አይደለ እንዴ? እንግዶች ይመጣሉ። ሲጀመር አንተ ምንድነው ቁጣ? እስኪ ቢያንስ አሁን እንኳን ማለት ነው ቢያንስ ሰው ፊት ማለት ነው ክብር ልታሳየኝ ሞክር እስኪ። ምን ሆነ ነው አንተ ሰው በሌለበት ሰው ባለበት ምን ሆነ ነው? በቃ አናግረው። ለሚነጠይቅህ በፍቅርና በክብር መልስለት እስቲ እኮ በስርዓት አውራ። ምን አይነት አወራር ነው የምታወራው? አውራ በቃ በስርዓት። ምን እኮ ተረጋግቻለሁ እኮ ተረጋጊ። ቀጥልሽ። እሺ ይቅርታ፣ ያው እንደዚህ እንዲፈጠር አልፈለኩም ነበር ማለችሁ ላይ ግን ያው አራት የሆነት ይቅርታ እንደሱ ባህሪው እንደሆነ አላውቅም። እንደዚህ አይነት በሰው አልነበረም። ይቅርታ እስቲ አሁን እሱ ያውራ እስቲ። እኔ ምክንያቱም የሳውራ ያመሃል አይደለ? እሺ እኔ አላወራም። እሺ አንተ አሁን እስቲ አንተ አውራ። ቶሎ በለ የሚሄድበት ጉዳይ አለ። እሺ ችግር የለውም ትሄዳለህ። ያው የካፕል ጥያቄዎችን ነው የምጠይቅ ብያለሁ። በመጀመሪያ ያው ፈቃደኛ እንደሆንክ ነግረኛል አይደል? እሺ እኮ ቶሎ ብለህ እንትን አትበለኝ ብዬ ነው የምጠይቅህን ጥያቄ እንትን እንዳትለው ብዬ ነው እኮ መልስልሃለሁ ጥያቄን። ግን አሁን የምሄድበት ጉዳይ ስላለኝ ቶሎ በል። ጥሩ እሺ። እንዴት ተገናኛችሁ እስኪ በለኝ። ማለት በመጀመሪያ እንዴት ተገናኛችሁ? ሁለታችሁ ምን ያደርግልሃል? ምን ማለት ነው እንዴ? ምን ማለት ነው? የካፕል ጥያቄ ምንድን ነው ኤክስፔክት አደረግከው? ጠይቀኛል ብለህ በቃ መገናኘት ነበረብን። ምን ማለት ነው? አረቶ እንደዛ አይደለም። እሺ እኔ ልመልስ። ሲጀመር አንተ አሁን ይሄን ጥያቄ ከመጠየቅ እኔ ለመጀመሪያ ላስረዳክ። እኔ ከዚህ በፊት አውርቼው ስለነበረ እንዴት ተገናኛችሁ ስለኝ እኔ ነግሬው ስለነበረ ሲጀመር ማውራትሽን ለምን አልነገርሽኝም ነው? በቃ ሰው ይመጣል ካልኩ ሲጀመር መቼ እኔ እንዳወራ ጊዜ ሰጣኝ ታቀና ነው። አንድ ነገር ስለ አንድ በቁጣ የምትመልስልኝ ምን ማለት ነው? አሁን ካሉ ካፕሎች እንግዲህ ሁለት ካፕል ብቻ ነው ልናናገር የነበረው እና አንድ እዚህኛው ነው፣ አንድ ደግሞ መጀመሪያ የገባንበት ቤት ነው። ስለዚህ ከሁለት አንዱ ያንኛው በር ተዘግቶ ሳይ ወደዚህኛው መጣ። አረ እንኳን መጣክ እንዴ? እኔ ደግሞ አንድ ጥያቄ ልጠይቅህ። እሺ ወንድሜ፣ ይሄንን አሁን ቲክቶክ ነው ምናምን ስትል የነበረው ቅድም ምንድን ነው የምታገኘው አንተ? አሁን ከሱ ምንድን ነው የምትጠቀሙት? እኛ ገንዘብ እናገኛለን፣ ጊፍት ይላክልናል እና ያ የሚላከው ጊፍት ለእኛ ይጠቅመናል። ስለዚህ ለራስህ ጥቅም ነው። እኔን አረ እግዚአብሔር ፍቅር ምን ሆነ ነው እንደዚህ እንዴ? በቃ አንተ በፍቅር መመለስ እስቲ አትችልም እንዴ? እኛ የሚጠቅመው ችግር የለውም። ምንድን ነው የፈራኸው ነገር አለ ሚሊዮን እየሰማሽ ነው? እኔ እየሰማሁት ነው፣ ግን የምፈራው ስለዚህ ለራሱ ጥቅም ነው ማለት ነው። ለራሱ ጥቅም ቢሆን ምን አለ? አንቺ ተባባሪ ነሽ ማለት ነው። ስለ ፍቅር ማውራት ይከብዳል። ምንድነው ፍቅር የምትይው ማለት? ፍቅር የምትይው ማለት ምን ማለት ነው? ምን ማለት ነው እኮ እኔ ስለማይገባክ ነው እየነገረክ ነው። ስለ ፍቅር ነው አለክ። ምንድነው እንዴ? መመለስ ያቅታል እንዴ? እንዴ ህፃን የሚመልስ ወሬ እኮ ነው አንተ እየተጠየቅ ያለው። ምንድን ነው እዚህ በቁጣ የሚያናግር? ምንድን ነው በቤትክ ሰው መጥቶ እንደዚህ ነው እንደምትቀበለው? ምን ነው ድሮ እንዴት ነበር የምትቀበለው? ምን ማለት ነው? ነገርኩህ አይደለ? ሳናግርህ ጣልጣ ስታደርገኝ ነው እኔ ዝም ያልኩህ እንጂ ላስረዳ ነበረ። እኔ እናንተ እንዴት ተገናኘ ነው? ስለ ፍቅራችሁ ንገረኝ ነው ያለክ። ይሄን ደግሞ መመለስ ግዴታክ ነው። በቃ አለቀ። ምንድን ነው ግዴታ? ኧረ በእግዚአብሔር ፍቅር ምን ሆነክ ነው እንደዚህ የምትሆነው? ያልከኝ ያለው ለራሳችሁ ጥቅም ነው ወይ ነው? አዎ ለራሳችን ጥቅም ነው። ነገር ግን እናንተ ደግሞ ያሳለፋችሁትን ነገር ክፉ፣ ጥሩ፣ በጎ ምናምን ባሉ ነገሮች አሉ ትዳር ላይ አስፈላጊ ነገሮች፣ አላስፈላጊ ነገሮችም አሉ። እነዛን ነገሮች ለቀጣዩ ትውልድ ምንድነው የምታስተላልፉት ነገር? እንዴት ተገናኛችሁ? በምን አይነት ሁኔታ አለፋችሁ? የሚሉትን ጥያቄዎች ነው እኔ ለመጠየቅ የመጣሁት። ኦኬ አሁን እሷ ማለት ስሜን ጠፋብህ። የልጅነት ጓደኛዬ ነች። ምናልባት የተኮራረፋችሁበት ነገር ሊኖር ይችላል። አይ አሁን ትንሽ ስለተናደርኩኝ ነው። የልጅነት ጓደኛዬ ነች። በቃ በጣም ብዙ ሰው እኛን አይቶ ወደ ሌላ ትዳር ራሱ ያልያዙት እንዲይዙ ገፋፍተናል። በእኛ በጣም የምንዋደድ
ባለትዳሮች ነን፣ ጥንዶች ነን። አለቀ በቃ። እና ብዙ አመት አብረን አሳልፈናል በፍቅር በትዳር። ልጆች የሉ? ልጅ ያው እንግዲህ እግዚአብሔር እንዲሰጠን እየጸለይን እየሞከርን ነው። ከባለቤት ነው የምትፈልግ ልጅ? ታዲያ ሌላ ከማን አለ? አይ ከእግዚአብሔር እየጠበቅኩ ነው ስትል እሱ እንዲሰጠንና ልጅ ከእግዚአብሔር ነው የሚሰጠው። እውነት ነው፣ ስጦታ ነው። ስለዚህ እሱ እንዲሰጠን እኛም እየሞከርን ነው እንግዲህ እየጠበቅን። በጣም ደስ ይላል። በትዳር ምን ያክል አመት ቆያችሁ? ረጅም ጊዜ ያሳልፈናል አብረን። አብረን ነው ያደግነው። አብረን ስላደግን ያው ለትዳር የገባ ነው ቢያንስ 10 አመት ይሆነናል። ያው አንደኛ ያው አብረን ነው ያደግነው ማለት ይቻላል። ያው ስራም ትምህርትም ስለነበረ ያው እንደዛ ነገር ሆኖ ነው። ግን በቃ ወደ ትዳር ወደ በቃ ህጋዊ ከልጅነት ከትምህርት ቤት ጀምሮ ከቤተሰባችን ከልጅነታችን ህጋዊ ከሆነ 3 አመት። በጣም ደስ ይላል። ህጋዊ 3 አመት። ስለዚህ 80 ሆኗል፣ ጸድቋል ማለት ነው። ከዛ በፊት የነበረው በስንት ነው የሚያዝ? እሱ በፍቅር ይሁን ጥንድ በሚለው ፍቅር ይወት ገና የመጣን ያኮበኮበ ከ80 ይበልጣል ብዬ አስባለሁ። ያው መቼም ህጋዊ መሆኑ ነው እንጂ ይሄኛው አይደል? ያን ጊዜማ ቢመለስ ኖሮ በጣም ብዙ ነገሮችን እኔ መመለስ ብቻ በጣም ደስ የሚለኝ ጊዜ ነው ያ ጊዜ ማለት ነው። እውነት ህጋዊ ከሆንኩበት ያ ጊዜ ይበልጥብኛል ማለት ያው የልጅነት ስለሆነ የልጅነት ብቻም ሳይሆን ያው ሁሉም ነገር ያው ሰው እያደገ ሲሄድም አብሮ በቆየትም ምንም በቃ ሁሉም ነገር ብቻ እዛ ላይ ነው ደስ የሚለው። ግን ያው ምንድነው ብቻ እግዚአብሔር ይመስገን አናማላም ማረርን ምን ያው እስኪ በትዳር ውስጥ ስታሳልፍ በጣም ቆንጆ ጊዜ ያሳልፍክበት ወይም በጣም ደስ የሚል ማይረሳ ቀን ብለህ የምታስበው በትዳር ውስጥ እያለህ ምንድነው? ካፕል እያላችሁ በፊት ፍቅረኛ እያላችሁስ በጣም ደስ የሚልና ማይረሳ ቀን ምንድነው? ከፍቅረኛም ጀምረው የልጅነት ስናች ገና የመጀመሪያ አንቨርሰሪያችንን ስናከብር በጣም የሚለይ ነበረ። ፈርስት ኢየር አንቨርሰሪ ላይ በጣም በቃ በቆንጆ ሁኔታ ነው። ኢቭን ወላውላ ቀኑን በጣም በጉጉት ነበር የምጠብቀው። ለካ እሷም ያቺን ቀን በጣም ነበር የምትጠብቃት። እሷም በዛ በኩል የራሷን ስራ እኔን ሰርፕራይዝ ለማድረግ ተፍተፍ እያለች ነበረ። እኔም በዚህ በኩል ብር አልነበረኝም። ስራዎች ሰራርተን ከጓደኞቼ ጋር አንዳንድ ነገሮችን ሰርተን እኔም በዚህ በኩል አዘጋጀን። ያቺን ምንፈልጋትን ምንጓጓላትን ሰዓት ስንደርስ ልነግርህ አልችልም። ጥሩ ጊዜ በጣም ደስ የሚል በቃ እሱን ቀን አረሰው። እና በተጨማሪ ደግሞ እንግዲህ ከመቼም አንቨርሰሪ ከምን ቀን ጀምሮ እንደሚያዝ እኔ አላውቅም። ያው በእንትኑ ስለውበት ግን ሌላ ደግሞ የማይረሳ ብዙ ቀኖች አሉ የማይረሱ። ግን ስፔሻሊ ይሄ ቀን ስፔሻል ነው አይረሳም የምትለው ቀን ካለ እስኪ ንገረኝ። ያው አንተን ማስቀደም የቤቱ ማባወራ አንተም ስለሆንክ ከአንተ ለማስማት ነው። የቤቱማ እኛ ነን። አዎ ትክክል። ገና በጣም ደግሞ ማረሰው በጣም ያንን ቀን ልነግርህ አልችልም። አሁን አይደለም ወደፊት ለልጆች የራሱ የምነግራችሁ ቀን አረሱ ቀን ይሆን እንደዚህ። አንደኛ አንቨርሰሪያችን እንዳልኩ ነው። እሷም ተፍተፍ እያለች ነው፣ እኔም ተፍተፍ እያልኩ ነው ከጓደኞቼ ጋር። ጓደኞቼም ባለሁለቶቼ ናቸው። በጣም ረድተውኛል። እንደውም አንድ ጓደኛዬ የአንገት ሐብሉን ሽጦታል ለእኔ ብር ለማምጣት ብሎ የአንገት ሐብሉን ሽጦታል። ለራሱ አልችልም። አንዱም እንደዚህ ስልኩን ሽጦልኛል። እና በቃ ቀን ስራ ለኔ ብለው ሰርተዋል። ሙሉ ቀን በቃ ሲጠገረሩ ሲሰሩ ነው ያሉት። በጣም ነው የምወዳቸው ጓደኞቼ። እና በዚሁ ደስታ ደግሞ ብሩንም ያው እንደ እግዚአብሔር ፍቃድ አገኘ ነው። ኬኩን አስደፍተውልኝ ቤት ውስጥ ሴሬሞኒዎችን በቃ የሚገራርም ዲኮሮች ሰራርተው ምን ብለው አዘጋጅተው ነው የጠበቁኝና በጣም ደስ የሚል ጊዜ ነው። በጣም ጨንቆኝ ስለነበረ አልነገሩኝም። በቃ አይምሮዬ በጣም እያሰበ ተጨናንቄ የነበረበት ቀን ነውና
አላገኘውም ብዬ በጣም ተደብሬ በነበረበት ሰዓት ነው ሰርፕራይዝ ያደረጉኝ። ደስቴ በቃ ልነግር አልችልም። ከዛ ላይ ደግሞ ማረሰው ነገር የባለቤቴ ቤታቸው በጣም ሰፊ ነው እና እሷን ለማግኘት ሰርፕራይዝ ለማድረግ አጠረ ያው ታውቃለህ ዘንድሮ አይገባም ቤት ዘው ተብሎ ይገባም ስገባ ምን አለፋ መሬት ስደርስ ነው ትዝ ያለኝ ምን ነው ላሟ አንስታ አፍርቃ ከስር ነው ያተከበረችኝ። እኔም ስገባ የበዛ ቀን አንስታ ስደርስ ነው በቃ መሬት ትዝ የሚለኝ። በጣም አላያትም ነበር ላሟ። ኧረ እኔ ለካ እሷም አልነገረችኝም እንደዚህ እንትን እንደሚለው ነው። ኃይለኛ እንደነበር ላማችን በጣም ኃይለኛ ነበረች። እሱ ደግሞ ሌላ ጊዜ እኛ ቤት መጥቶ ስለማያውቅ የዛን ቀን ደግሞ አልተገናኘንም ከሱ ጋርም። እኔን ለማግኘት ነው የመጣው መሰለኝ። እንግዲህ ያው አጥሩ ላማ ባለችበት ቦታ ኃይለኛ ሰዎች ማንም አይገባም። ሌባ ራሱ ቢገባ በቃ ትጠላቸዋለህ። እንደ ውሻ ነው የምትፈረው። በቃ አባባ ብቻ ነው በቃ የሚነካት። እኛ ራሱ አንነካትም፣ ማዘር ራሱ አትነካትም። እና በቃ በጣም ከዛ እሱ የሆነ ብቻ ሲጮህ ብቻ እኛ ሮጠን ስንወጣ እሱ ነው እኛ ስናየው ባተላው ደልቀ ውስጥ ነው በቃ የከተተች ነው ማለት ዘቀ ብዬ ስገባ እኔ በጣም እሱ መሆን አላመመ እንደዚህ ጠራርገን ስናየው እሱ ነው። እኔ በቃ ምን ልበልክ እኔ ሞተ ነው የመሰለኝ ሳየው ትንሽ ጋንቱ ነው ትንሽ ላጣው መሰለኝ ወደዚህ አካባቢ እዛን ቤተሰብ ቤት አስገቡት። በዛ ላይ ደግሞ አንድም እንደዚህ የሚያሳዝነው ይሄ ነው። በዛ ላይ ደግሞ ላሟ ባለ ሁለት አይነት እውነቴን ነው የምልህ። እንዴት ባለቤታው ነች? በዛን ሰዓት እሷ እንደዚህ ይሄ ምንድን ነው አተላ ውስጥ ባትከተኝ ኑሮ ይዛኛ አትሄድም ነበረ ባለቤቴ። እና ቆይ ብላ ልብስ ልትቀይረልኝ ወደ ቤት ይዛኝ ገባች ወደ እሷ ክፍል። የእሷን ለብሰው የነበረውን ልብስ ቀይራ እሷ በሌላ እንትን ሰጠችኝ ለእኔ ሽቲ ነገር። ልብሴን ቀይ ማውለቄ የሚገርም ነው። ሽቲ ያስለበሰች የግድ መታጠብ ስላለበት ነው። ያንን አጣጥባልኝ ምናምን ስትመጣ ያው አኒቨርሰሪያችንም እጥፍ ድርብ ደስታ ደግሞ እዛው ላይ መጣ። እንዴት የእሷንም ክብረ ንጽህናዋን የሰጠችኝ ቀን ነው። እንደዛ ባታረገኝ ኑሮ እሷም ልታጥበው ትናትልም እኔም አላገኘውም ነበረ። እና አንድም ባለ ሁለቴ ነች። በጣም የሚያዝናና ጊዜ ነው። ኧረ ቆይታለች እኮ ከተሸጠች እነዚህ ህዝቡን ጨረሰች ወይ ቀንዷ መሞረድ አለበት። የኔ በቃ የሞትኩ ነው የመሰላት። ያለቀሰችው እንባ ጎርፍ በለው በቃ ልነግርህ አልችልም። በቃ ያው ታውቃለህ ባለቤቷ ነኝ። በጣም ደስ ይላል። የሞተው አፍላ ፍቅርም ስለሚሆን እኔ እምነት እኔ ቆሞ የሚሄዱላ አልመሰለኝም። በቃ እንደዛ ባተራ በቃ ታፍኖ እንደዚህ ተኝቷል። ደግሞ እኮ እኛ ስንሄድ ተኝቷል፣ አልተነሳም። ከዛ ውስጥ እኛ ነገር አንስተን ነው በጣም የሚያነው። ከአንቺስ እስኪ ማይረሳ ቀን ብለሽ የምታዪው ምን አይነት ቀን ነው? ከኔ ማይረሳ ከኔ ብዙ አይነት ተመሳሳይ እንኳን እንደሱ ደስ የሚል ባይሆንም ግን የማይረሱ ነገሮች ነበሩ። ምን መሰለህ ከኔ 12ኛ ክፍል እንደጨረስኩኝ ውጤት አልመጣልኝም ነበር ለኔ ማለት ነው። እና በቃ በጣም አዝኜ ነበር። ለሱም አልነገርኩትም። ከዛ ጓደኛዬ ደውላ ነገረችው። ማለት አልጠበቅኩም። በቃ እኔ አሁን በቃ እኔ መስለኝ በቃ ትምህርት ካልጨረስኩ ስራ መሰራም አይመስለኝም። በጣም ብዙ ነገሮች በቃ እኔ ጭልም ያለብኝ ጊዜ ነበርና ከዛ ምን አደረጉ መሰለ ከጓኔና እሱ ለሱ ደወለችለትና በቃ እንደዚህ አዝናለች። በቃ ከሱ ጋር ማው እንዴት ነው የምኖረው? ምን እሰራለሁ? እሱም ይተወኛል ምናምን እያለች በጣም ስታዝን ነበር ብላ ነገረችው መሰለኝ። ነግራኛለች። ከዛ በኋላ ለሱ ነገረችና እንዳልኩት ነው እንደ አንቨርሰሪያችን ቤቱን አስቦ ሰው ሰብስቦ በቃ ምን ልበል ልክ አሸንፌ እንደመጣው የሆነ ውድድር እጄ አሸንፌ እንደመጣው ቤቱን በጣም በቃ እውነት በዛን ጊዜ ያደረገልኝ ነገር እውነት በቃላት ብላ ልገልጽ አልችልም። ውስጤ የተሰማኝ ደስታ እና ሰዎች ሰብስቦ በቃ ቤቱ ምን ልልክ እችላለሁ ልብስ ገዝቶልኝ እኔ ምንድነው እኔ ደነገጥኩኝ። ምንድነው ምናምን ስል አይ በቃ ወድቀሽ ስለመጣሽ አለ። ወድቀሽ ስለመጣሽ በቃ በደስታ
ሰው አልፎ ሲመጣ እንደዛ የሚደረገው እና በቃ እንደዛ ሲል በቃ እውነት በቃ እስከ ህይወቴ ፍጻሜ ሰው ምንም በቃ እውነት እኔ እዛ ጋር ምን ወድቀ ሰው ሲያነሳ ያን ሰው መቼም አትረሳውም። እኔ ወድቄ ማለት ከትምህርት ብቻ አይደለም ከህይወትም ከሞራልም ከብዙ ነገር ነው። ከጓደኞቼ በታች እንደሆንኩ ነበር የተሰማኝ ብዙ ነገር እና ምን በቃ እውነት እሱ እዛን ያደረገልኝን እሱ ልክ የማይረሳው ያው በሀዘንም ቦታ ላይ ደስታ ሲኖራል እንደ ብዬ በቃ እውነት በጣም የደስታ ምንጭ ነው እሱ። በነገራችን ላይ ብዙ ነገር ሲከፋኝ የሚያዝናናኝ ብዙ ነገር ያሳለፍን እውነት ደስ ይላል። ማይደገሙ ጊዜያቶች ናቸው እነዛ። በጣም በቃ አንተ ጋር እስኪ አሁን በጣም እንትን የምትለው ጊዜ ምንድን ነው? አሁን እንግዲህ መጥፎም ጥሩንም በመሀል በደንብ እየነገርከኝ ነው። አሁን ለአዲስ ጀማሪ ፍቅር ውስጥ ላሉ ወደ ትዳር ለሚገቡ ለሚንደረደሩ ሰዎች ምን አይነት ምክር ትመክራቸዋለህ? ምንም ግልጽ እኮ ነው። ለባለቤታቸው ታማኝ መሆን አለባቸው። ንጹህ ፍቅርን መስጠት አለባቸው። ቤታቸው መውደድ አለባቸው። ለባለትዳሮች ሳይሆን ገና ፍቅረኛ ሆነው ገና ወደ ትዳር ለመሄድ መንደርደር ላይ ያሉ ሰዎች ምን ትመክራቸዋለህ? ትዳር ውስጥ ቢገቡ የተሻለ ነው ወይንስ በዛው ባሉበት ቢጠናኑ? ምን አይነት ነገር ትመክራቸዋለህ? ትዳር ጥሩ ነገር ነው። ማንም በጊዜ መሰብሰብ ጥሩ ነው እና ትዳርን እኔ እመክራለሁ። አትመክሪም አንቺ? እመክራለሁ። ትዳር የሚዘልቅ ትዳር እኮ ከሆነ እውነት መምከር ብቻ ሳይሆን ሲጀመር አሁን ብዙ ነገሮችን እናያለን። ሰው ከአንድ ሳምንት ከሁለት ሳምንት በኋላ ተጣላን ተለያየን የሚባሉ ጊዜ ላይ ነው ያለነው። ሲጀመር አሁን ጊዜ በጣም የሚያስፈራ ጊዜ ነው። ምን ማለት መሰለህ አሁን እኔ ቅርብ ጊዜ አሁን እንደዚህ ሰራ ያየሁትን ነገር ነው የምነግርህ። ልጅቷ ትንሽ እንቀራረባለን ብዙም ባይባል ግን የሆነ ልጅ ደግሞ እዛው አካባቢ ነው ወደ መስሪያ ቦታ አካባቢ ነው። ምን ያደርጋሉ መሰለህ ፍቅር ከጀመሩ እኛ ራሱ ፍቅር ጀመርኩ ብላ ከነገረችኝ 2 ወር አልሞላውም ልጁን ከሌላ ሴት ጋር አየዋለሁ። ብዙ ጊዜ በሌላ ሴት ጋር አየዋለሁ። እዛ እኔ ግራ ነው የሚገባኝ። አሁን ብነግራት ምንድን ነው የምትለኝ ምናምን ነገር እላለሁ። ምንድን ነው ፍቅረኛዬ ነው ብላኛለች፣ አስታውቃኛለች። ምንድን ነው ግራ ገባኝ እኔ ማለት ነው። ልጁ እህቴ ናት ይላል፣ ነገም ሌላ ተማሪ ይዞ ይሄዳል። ግራ ነው የሚገባኝ እና ከዛ እኔ አንድ ጊዜ ስጠይቀው እኔ ሴቶች ለእኔ አለ ቁማር ናቸው፣ ሳሸንፍ የምበላቸው ስበላ ምንም እንትን የማይለኝ ምንም ናቸው። እኔ ምን ልብሶች ቲሸርቶቼ ናቸው ምናምን ነገር አለኝና በቃ እኔ በጣም ነው የደነገጥኩት። ለምንድን ነው የደነገጥኩት? ባሌ ስለኔም እንደዚህ ነው ወይ እላለሁ። ይሄ ነውር ነው፣ እንደዚህ አይባልም። በጣም ነውር ነው እና ብልግናም ነው። እንዴት ሰው ሲጀመር ልንገርህ እግዚአብሔር ማለት ነው እግዚአብሔር አንድ ሰው ለአንድ ሰው ነው የፈጠረው። ምንም ይሄ 10 ቦታ ሄድክ 30 ቦታ ሄድክ መውደቂያ መጥፎ ነው። እንደዛ ለሚያደርግ ሰው ነው የምናገር። ይቅርታ ግን የሚመለከቱ ቺት ለሚያደርጉ ሰዎች ይቅርታ ግን የምታደርጉ ሰዎችም ካላችሁ እግዚአብሔር የማይወድ ነገር ነው። እምነት ታምናችሁ ለራሳችሁ እምነት ደግሞ መጀመሪያ ለሰው አይደለም ለራስ ነውና እኔ መታመን ለራስ ነው ብዬ ነው የማስበው። እኔ ብታመን ራሴን ነው የምጠቅመው። እግዚአብሔር ለኔ ነው ጥሩ ነገር የሚያደርግልኝ። የማይታመን ደግሞ እግዚአብሔር እንግዲህ ቅጣቱን ይሰጠዋል። እኔ እርግጠኛ ነኝ። እኔ በእግዚአብሔር እተማመናለሁ። እኔ እግዚአብሔር ማይተማመን ማን አለ? ለምንድን ነው የምተማመነው? እኔ ፍርድ የሚሰጥ እግዚአብሔር ነው። የሰው ልጅ ፍርድ ሰጥቶ አያውቅም። እግዚአብሔር ግን እውነተኛ ፈራጅ ነው እና እንደዚህ ለምታረጉ ሰዎች እግዚአብሔርን ቃል ስሙ። ብትችሉ እግዚአብሔርን ቃል ስሙ። ለምን እኔ ይቅርታ በእምነታችሁ በምታምኑት ነገር በቃ በምታምኑት ነገር ታመኑ ከቻላችሁ እና እንደዛ ነው የምለው። እና አንተስ ምን ትላለህ? ልክ ነው። አይ ሙሉም ብለዋለች። ምን ትላለህ? አሁን እንደዚህ ነገር ለሚያደርጉ ሰዎች ቺት ለሚያደርጉ ሰዎች ምን ትመክራቸዋለህ? ይሄ ሁሌም የሚባል ነገር ነው። ምንም ሰው እኮ ሊነግረው ራሱ እኮ አይገባም። ማለት ልመክር የምችለው እኔ ከገና ወደ ትዳር ከመግባታቸው በፊት በደንብ መጠናናት አለባቸው። በደንብ መዋደድ አለባቸው። በደንብ መፋቀር አለባቸው። ጊዜያቸውን በደንብ ማሳለፍ አለባቸው። አሁን እንደኔና እንደ ባለቤቴ ቆንጆ በቃ ሌላ ሰው ለውላ ሊያስቀና የሚችል ፍቅር ገብቷል። ይሄ ውሸት የሌለበት እውነታ ያለበት ትክክለኛ የሆነ ነገር ነው እና እኔም ለካሜራው ለቤተሰቦች ማስተላለፍ የምፈልገው መልእክት ከትዳር በፊት በነገራችን ላይ ችግር የለም አስተያየቱን ይናገር ተናገርና እኔ ሚዲያ ፊት የምጠይቅ ነገር አለ። ችግር የለም እስቲ ላውራ ምንድን ነው እና ቤተሰቦቼ በጣም ይቅርታ። ያው ገና ወደ ትዳር ከመግባታችሁ በፊት
በደንብ ተዋደዱ፣ ተፋቀሩ፣ ተማመኑ፣ ውሸት የሌለበት በደንብ እውነታን ያለ ነገር እሱም ለሷ ትክክለኛ የሆነ ፍቅርን መስጠት አለበት፣ እሷም ለሱ ትክክለኛ የሆነ ፍቅርን መስጠት አለባቸው ብዬ ነው ማስበው። ይሄ ወደ ትዳር ሲመጣ በመሃል ሶስተኛ ሰው ራሱ አያስፈልግም። ወሬም ቢነገረ እንደዚህ ያረገች ብትባል ያ ግን እንዴት ይመጣል ብለህ ታስባለህ? አሁን ወሬ ከባለቤታውን ወሬ ትሰማለህ? ከሷ ከቅናት አንጻርም ይመጣል። ግን ያለ ሰው አለ አሁን ስለሷ ስለ ባለቤትህ? አዎ ለእኛን ለማጣላት ለማለያየት ከዚህ በፊት ይሉን ነበረ። ግን እኛ አንተ ነው የሚሉ ወይስ እሷን? ለእሷም ብዙ ነገር ይነግሯታል፣ ለእኔም እየመጡ ይነግሩኛል። ግን እኔም አልሰማም፣ እሷም አትሰማም። እንደኛ አሁን ቺት ያደረገች ሚስት ባሏን በምን አይነት መልኩ ትሪት ማድረግ አለባት ወይም ይቅርታ መጠየቅ አለባት ብለህ ታስባለህ? ቺት ካደረገች? አዎ አንዴ ሁለቴ ሶስቴ ከሆነስ ሲጀመር ለምን ቺት ታደርግበታለች? ምክንያት ያስፈልጋል ቺት ለማድረግ? አዎ ምን ይመስላል ግን ምክንያቱ? ፍቅራቸው ካለቀ። ለምን ታዲያ አይቋረጥም ያለው ነገር? ለምን ቺት ታደርጋለች? እሱም ልክ ነህ። ግን ልጆች ደግሞ ከመበተን ልጅ የሌላቸውስ? ልጅ ከሌላቸውማ በቃ አንዴ መበተን ነው። በቃ ቢለያዩ ይመከራል። ጊዜዋንም ከምታቃጥል መለያየቱን መርጣል። እንደዛ ይሻላል ብዬ ነው የማስባለሁ። መጠየቅ የምፈልገው ጥያቄ አለ እያልሽ ነበር። ማለት እዚህ ሚዲያ ላይ አሁን መናገር የምፈልገው ነገር ምን እንደሆነ ታውቃለህ? እኔ አሁን ምናልባት ማለት ነው ባሌን እውነቴን ነው የምልህ እኔ ወደዋለሁ፣ ነግሬሃለሁ። ከዚህ በፊትም ተገናኝተን በነበረ ሰዓቴን በጣም እየበላችሁ ችግር የለውም ብዙም አትቆይም። ችግር የለውም እናፈጥነዋለን። ቅድም ብያለሁ ቀጠሮ አለኝ እኮ መጠየቅ ምን አለ መሰለህ ማለት ነው አሁን እኛ እንዳልኩ ነው አስተማሪ ትዳር ነበረን። እውነት ነው። እኔ መዋሸት አልፈልግም ነበረ። አዎ ነበረ። ያውንስ እየነገርኩህ ነው። እኔ ማስመሰል ምናምን አልወድም። እኔ ተፈጥሮዬን ታውቀዋለህ። ከልጅነት ነው እኔና ነው ልንገርክ። እኔ መጀመሪያ ማለት ነው እኔ መናገር የምፈልገው ልንገርክ። የኔና የሱ ትዳር አሁን እውነቴን ነው የምልህ አሁን ስታወሩ ስለገረመኝ ነው እንደዚህ ያልኩት። መበተን አለበት ያለው መበተንም ካለበት እሱ ከኔ ፍቅር የለውም። በቃ አሁን እውነቴን ነው የምነግርህ። ማስመሰል ስለማልፈልግ ነው። ለምን ሚዲያ ነው ማስተማር ነው አይደለ? እኛ ነገ እንለያያለን። እነዚህ ሰዎች እንደዚህ ያሉ አይደሉም እንዴ? ለምን እንባላለን? ለምን ሀቁን ተናግረን እውነት ነው ተዋዶ የሚኖር ሰው ካለ ተዋዶ መኖር ይችላል። ምክንያቱም ሀገሩ የነጻነት ነው። በቃ በፍላጎት የምትኖርበት ጊዜ ላይ እንጂ ተጋደ የምትኖርበት ጊዜ ላይ ጠቅላላ አድርጌ ለመንገር እኔ አንተ ምን አድርጌሃለሁ? እኔ ላይ እንድትቀየር ያደረገ ነገር ምንድን ነው? እኔ ስታኝ እንድጠላ ቁጣ የሚልክ ልትማታ የምትነሳው እኔ የሰራሁትን ምግብ አልበላም ብለህ የምትወረውርብኝ ለምን? ይሄ ነገር እኔ ሰላሜን አጥቻለሁ። ለምን? ማብቃት ካለበት በፍቅር ነው ላይ ተገናኘ ነው። ፍቅር ደግሞ ግዴታ የለም። በፍቃድ የምንኖርበት ህይወት ነው ይሄ። ፍቅር ሲያልቅ ነው። ፍቅር ሲያልቅ እውነት ፍቅር አልቆብህ ነው ከኔ ፍቅር ካለቀብህ እውነቱን በይፋ ንገረኝና እኔ የእውነቴ ነው ቃል ለሰማይ ለምድር እኔ እንደወደድኩ እንዳከበርኩ እንዳፈቀርኩ እንለያያለን። ለምን? ማስመሰል አልፈልግም። ለምን? ነገ የምወቀስበትን ነገር ማድረግ አልፈልግም። ለምን? እኔ የምፈልገው ከኔ ፍቅር አልቆብሃል የምታሳየኝ ንቀትና የክብር ማነስ ከየት የመጣ ነው? ወይንም እኔ ታፈቅረኛለህ እንደው ካልጣፈጠኝ ግዴታ መብላት አለብኝ እንዴ? የኔ ምግብ አማርኛ ምን ለማለት ፈልገህ ነው? የኔ ምግብ ነው። ቆይ እስቲ አይደለም እንዴ? ቆይ እኔን አዳምጪኝ። ለምንድን አባት ቆይ 10 ዓመት ሙሉ ሳበላ የነበረው ምግብ አልጣፈጠኝም የሚል ለምንድን ነው? አልጣፈጠኝ ማለት ድሮ ሳይጣፍጥ ነበር የምትበላው። አዳምጪ እስቲ። ለምንድን ማዳምጥ? አሁን እየተበሳጨው ነው። ሚዲያ ፊት እኮ ነው ያለነው። ምንም ሚዲያውን እንደውም አጥፋልኝ ከፈለክ ለምን የሚያጠፋው ህግ ነው? ምን እንደውም ካሜራው እኮ አዳምጠኝ። ለምን የሚያጠፋው? እኔ እኮ እያዳመጥኩ እሱ እያዳመጥክ ነው አይደል? አንድ ጊዜ አስተፋልኝ። ይኸው በቃ ይኸው አስተፋልኝ ካሜራው። ንገረኝ፣ ችግር የለውም። ምንድን ነው መናገር የፈለከውን ነገር ንገረኝ። ካልጣፈጠኝ የመብላት ግዴታ አለብኝ? ስለ የትኛው ምግብ ነው የምታወራኝ? አሁን አቀረብኩት ምግብ አትበላም ምናምን አለች። ካልጣፈጠኝ እሺ ምግቡን ተው። እሺ ምግቡ አልጣፈጠም ሊሆን ይችላል። ችግር የለም። 10 ዓመት ሙሉ አስገድጄ ነው። ቆይ እኔ ልንገረው። እሺ ምግቡ አልጣፈጠ ማለት ማንም ያስገድደኝ? ማንም በቃ ታዲያ አልበላም። መብቴ እኮ ነው። ሰርተህ ለምን አትበላም? ምን ችግር አለ? ምንድነው? ድሮ ሰርተህ አብልታት አታውቅም? ድሮ ነው እሱ እና ሰርተህ ብታበላታው ምን ችግር አለ? ዛሬ ምን ተቀየረ? መብት ነው። እሱማ እኔ ማስገድድ ምንም ነገር የለም። መብትና መብት ነው። ስለዚህ እሺ
በንቀትና ምን ያስቆጣሃል? መጀመሪያ አሁን እኮ ራሱ ይኸው ንቀትንና ለኔ ያለ የምትፈልጊውን ነገር አዳምጪ። ሰዓት የለኝም ጊዜ ሰዓት እኮ ልንገራ ከኔ አይበልጥም ነበር። ደግሞ ሰዓት አይደለም ልንገራ አይደለም ማዘር ታሞ ልንገራ ከኔ አንድ ጊዜ ማሰው ማዘር ታሞ ጠቅለል አድርገሽ ሐሳብሽን ታምሜ እያለሁ ማለት ነው ማዘር ወንድሞቼ ውሰዷት እኔ ሚስቴ ታማለች ብለህ የምትቀርሰው ነበር። ዛሬ ግን የውጪ ነገር ስለበለጠብክ ነው አይደል? በፊት እኮ ይሄ ማለት እኮ ፍቅራችን እንዳበቃ ነው ያው። አንተ የምትፈልገው ነገር ምንድነው? 5 ደቂቃ ምናምን ብለህ ነው የገባኸው አይደል? በቃ የምትፈልገው ነገር ውሰድ። እኔ ውለጭው እሱ ላይ አትጩ። እኔ ነኝ ጠርቻ መጣሁ። ይቅርታ ልንገረው። ችግር የለውም። ምንም ማድረግ አልችልም። ምናልባት ከዚህ በፊት ያጠፋው ጥፋት ካለ ትዳር ላይ ያጠፋው ጥፋት ካለ እድሉን እስቲ ይቅርታ ጠይቃት። ምን አጥፍቼ ምን በድዬ ነው ይቅርታ የምጠይቀው? ምን ችግር አለው? ይቅርታ ስለጠየቅ ትልቅነት ነው እንጂ ትንሽ ነው የሚለው የለም። ምን አረኩና ጥፋት አላጠፋም ትዳር ላይ ምን አጠፋ? እግዚአብሔር አንተ ምን አጠፋው አትበል። ምን አጠፋው ነው የምትለው? ምናልባት እሺ ካለ አንቺ ይቅርታ ጠይቂው። እሺ እንደውም እሷ ልንጠይቀኝ ይገባል። እሺ ይቅርታ እኔ ውድ ባለ እኔ አንተን ማለት ነው እኔን ካንካስ ካስቀየምኩክ እኔ እውነት አንተን የሚያስቀይም ነገር እውነት አውቄ አድርጌ ከሆነ እውነት ከልብ ይቅርታ አድርግልኝ። በቃ ችግር የለም ይቅር ለእግዚአብሔር። አሁን ጨረስን አይደል? እንጂ አልጨረስንም። ለምን ቆይ አንተ ደግሞ ካለ ይቅርታ ጠይቃት። የለም ምን አጥፈው ምን በደል የለም በቃ አይሰማም እኮ ነው ብያለሁ። ሀብቴ ዝም ብለን ጊዜያችን እየጨረሰን ገብቶኛል። እሱማ ግን አለ አንዳንድ ነገሮች አይጠፉም። ምናልባት እኔ ቢያንስ አሁን አንተ እንኳን ከመጣክ ለእኔ ያሳየኝ አንተ እውነቴን ነው የምልህ አንተ እህትህ ላይ የማይደረግን ነገር እኔ ልብ ማድረግ የምትደሰት እንደውም አንቺ ባህሪሽ በጣም ተቀይሯል። እንደውም ይቅርታ በደንብ ጠይቂ። ችግር የለም ምግብ ነው የምታበላኝ መንገር አትችልም። ይሄ መስተካከል አለበት። ይሄኛው አልጣፈጠኝም እንደዚህ አድርገሽ ስሪ ማለት አትችልም ብያታለሁ። እኔ እኮ ላንተ እኮ ማልደርጎ ነገር የለም ታውቃለህ። አላልኩሽም? አሁን ባለፈው እሺ አልጣፈጠኝም አልከኝ፣ ግን ምን የተለየ ነገር አለ? እሺ ቀይሬ ደግሞ ሰራው ጭራሽ ይሄ ባሰ ነው አልክ። ለሰው ሳስ እሺ ምናልባት እኔ ተሳስቼ ሊሆን ይችላል እኔ ሰራውት ላይ ጣፈጥ ይችላል ብዬ ሰው ከውጭ ጠርቼ አስበላው። ምን ከዚህ የበለጠ ምን ይፈልጋል አሉ። ምንድነው አሁን የባለፈውን ጫው ብቻ ነው ያበላሽኝ። ምንድነው? አረ በእግዚአብሔር አንተ አረ በእግዚአብሔር ቢያንስ ማለት ነው ስሜን አታጥፋው። በቃ ይኸውልህ እሺ አትውደደኝ አታክብረኝ፣ ግን ስሜን አታጥፋ ከቻልክ በቃ ምንድነው? አሁን ቅድም እውነታውን እንነጋገር አላልሽ እኮ ለዛ እኮ ነው እውነታውን ግን ስሜን አታጥፋ። እኔ እኮ አንተ አልበላም ያልከው ምግብ እኔ እንዲህ ሳልቀምሰው ሰው አምጥቼ አሁን ይቅርታ አልሽ አይደለ? እኔ ጋርም የለም ጨረስን አይደለ? አንድ ቆይ ወንድሜ ተረጋጋ። ይኸውልህ ታይም አደርሳለሁ መሄድ ከምትፈልግበት ቦታ እና መኪና በር ላይ ስላለ ችግር የለውም። እኛም እየጨረስን አንተ መኪና ገደል ሊገባ ይችላል። ጉዳይ ነው። አይ እንሸኛለን። አልፈልግም በቃ ለሰው ክብር ስጥ። አንተ ምን አይነት ሰው እየሆንክ ነው? ኧረ በእግዚአብሔር አንተ ምን ቆይ ተረጋጊ። ችግር የለውም እህቴ። ይኸውልህ ወንድሜ ይቅርታ ስላስቀየምንህ አሁን ይቅርታ ችግር የለም በቃ አንተንም ይቅርታ አድርጊላለሁ አንቺንም ይቅርታ አድርጊልሻለሁ። በቃ እኔ ነው ምንድነው አንተ እንደዚህ የሚያደርግ ተነሳ ለምትፈልግ ሰዓት ምን መሄድበታለኝ ቀጠሮ አለኝ እና እናደርሳለን። መድከም አልፈልግም ራሴ ይሄዳል ስራ ነው የምትሰራው። ሌላ ምንም የምታደርገው ነገር የለም። ያደርሱሃል ደግሞ እዚህ ቅርብ ነው። ምንድነው እሺ ምንድነው የምትፈልጊው? ተመልከት ይሄን ቪዲዮ። ቆይ አንተም እንድታየው ትፈልጋለህ? መጀመሪያ ተረጋጋ። ይኸውልህ ምንድነው ይሄ ምን እየሰራ ነው? ቆይ ችግር የለውም ተረጋጊ። ይኸው አሳያችኋለሁ ሁለታችሁን ምን እየሰራ ነው እዚህ ቤት? አንተ ምንድን ነው? እቤት ነዋ። ምንድን ነው ይሄ? እቤት ነዋ። ቁጭ ብዬ ነው። ምንድን ነው እሷ? ታዲያ ማናት? እሷማ ማናት? ምንድን ነው ይሄ? በቃ ሊቀናበር አዳም ኤአይ ምናምን ሊሆን ይችላል። የምንቀነበር ሊሆን ይችላል። ቀነበር ነው። የምን ቀነበር? አምነሻቸው ነው? እኔ እኮ ሰው ነግሮኛል። ልንገርልህ አላምንሽ ነው። የምን ቀነበር ነው? ንገረኝ። ኤማ ኤአይ ነው። እኔ ምን ልጠቀም ቀደም ተጠቀማን ውስጥ ዝም በል በእናትህ ዝም በል። ራሱ ታለያየን ነው የመጣው። ማንም ያለ ተለያየ ትዳር እኮ ነው። ቀድሞ ያበቃለት ትዳር ነው። ልንገር አይደለ እኔ ማለት ነው እሱ ማለት ከዚህ ቀደም አምጥቼዋለሁ። ግን ልንገር አይደለ ካሜራ ላይ አላሳየኝም ነበር። ምንም ይሄ ቀነበር ነው። ቀነበር ነው። ምንም ቀነበር የሚባል ነገር የለም። አሳየዋለሁ። አምነሻቸው ተራ አፈን ሞተስ ተራታ ቀነበር ነው። ይሄ አፍር ወይ መጀመሪያ ቀነበር ነው። ፈርስቲ ዝም በል አሳየዋለሁ። ቆይ አንድ ጊዜ ጀመረ እኮ ሌባ እኮ አሉ ሲያዝ ነው እንደዚህ የሚያደርገው። አንተ ምንድን ነው እንደዚህ የሚያደርገው? እኔ እኮ ገብቶኛል። መጀመሪያ ተመልከት። መኝታ ክፍል ምን እየሰራ ነው? መኝታ ክፍል ይሄ ባለ ትዳር መኝታ አይደል? በቤቴ ውስጥ አንተ 10 ዓመት የነበረው ቤት ውስጥ ይሄ ባለ ትዳር መኝታ ቤት አይደል? ምን እየሰራ ነው? ንገረኝ። ይሄ ቀነበር ነው። ይሄው መኝታ ቤት እየሰራ ነው። ምን ጠፍቶክ ነው? የራሳችን መኝታ ቤት ነው። አንተ ምን አድርጌ ነው የዚህ ናህል ልጅነቴ ስለሰጠውክ
ቤተሰቤን ብቻ አንተ ጋር ስለመጣ ምንድነው የሚያሳስበው? መጀመሪያ እኔን አዳምጠኝ። አንተ ልቅርታ አንተ ምን ሆነ ነው? ምን አድርጌ ነው? በቃሽኝ እኮ ማለት እና መለያየት ይቻላል። አንተ ያለ ቤት አፍን አትክፈት። እኔ አይደለሁም። ይሄ አይ ነው ያልኩት ነው። አይ ነው። አዎ ቅንብር ነው። አዎ መኝታ ቤት ገብቶ እርግጠኛ ነህ? አዎ ችግር የለውም እኮ ይሄ የማን ፎቶ ነው? የኛ የመኝታ ቤታችን። አረ ቆይ የመኝታ ቤት ያንተ ፎቶንም አቀነባብሮ ነው ይሄ። አንተ ምን አይነት ባለጌ ሰው ነህ? ችግር የለውም። ቅንብር ከሆነ አንዴ ጠብቀኝ፣ 2 ደቂቃ ጠብቁኝ። በቅዱስ ሚካኤል ይኸውልህ መጀመሪያ ይቅርታ መጠየቅ ካለብኝ ይቅርታ ጠይቅ። እኔ ማለት ነው ሲጀመር ገብቶኛል። እዚህ ጋር ደርሶብኛል። ሲጀመር ንቀት አፍን አትክፈት፣ በእናትህ አፍን አትክፈት። ምን ባመጣ ነው እንዴ? አፍን አትክፈት። ታውራለህ እንዴ? ዳላጋጭሽ ማስት ማን ወንድ ነህ? ማን ነው ሲጀመር? አንተ ማን ነው? ዝም በል ንገራረለ ስነ ስርዓት እስካሁን በስነ ስርዓት ነው ያወራው። አረጋጋል። ምንድን ነው የምትፈልገው አንተ ራሱ? አንተ አትጩበት። እሱ የተከበረ ነው። እንዳንተ ባለጌ አይደለም። ሁለታችሁንም ደፍቻችሁ ነው የሚለው። የት ነው የምትሄድ? ውሃ ደፍታ አታውቅም። አይገርም? ውሃ ደፍታ አታውቅም። እንኳን ሰውን አይደለም። አንተ ምን እሷንም በቃ እንደውም እሄዳለሁ። ምንድን ነው የምትፈልገው አንተ? ቁጭ በል። ስነ ስርዓት ያዝ። ስነ ስርዓት ያዝ። አይንሽን ነው የማጠፋልሽ። የማንን አይን ነው የምታጠፋው? እኔ አይን ነው የማጠፋው። ችግር የለውም። ነይ አንተ ነህ ሲጀመር። ስነ ስርዓት እኮ ልቀቀኝ። አለቀ። ይሄን ጉሮሮ እነማላቀል ስነ ስርዓት ረጋ ብለህ አውራኝ። እሺ አታስተፎሽ። እንደማን ማለት አስተፎሽ። አረ እንዳታጠፋው። ይሄ ጉሮሮ መመለስ አለበት። እንዳታጠፋው። ይሄ ወራዳ ነህ አንተ። ይኸውልህ ምንም ነገር የለም ማለት ምንም ነገር የለም። ትጫወትብኛለህ። እንደዚህ እኮ ትጫወትብኛለህ። አፍን እንዳከፍት ዝም በል። እኔ አንተ ቦል ንገራ እንደዚህ አቀርቅሬ ቀና ብዬ ሰው እንኳን ላይ ነይ። ችግር የለውም። ነይ ቆይ አንዴ ነይ። እዚህ ጋር ጠብቀኝ። እሺ ምንም የምታውቀው ሰው የለም አይደል? የለም። ጠብቀኝ እዚህ። ችግር የለውም። በቃ አጥፋው እባክህ። ነይ እናቴ እዚህ ቆይ አንቺ። ነይ እሺ ችግር የለውም። ነይ ዝም ብለሽ። እቺ ማናት? ማነች ማለት ምንድን ነው? ማነች? አላውቃትም። እያንዳንዱ ነገር እኮ አለኝ እኮ በማስረጃ እኮ። ማለት ነው። ማነሽ አንቺ ራሱ? ምን ማለት ነው ማነሽ? እንዴ ጭራሽ ቤቴ ሰው ይዘህ ትመጣለህ እንዴ? ማነሽ ማለት ራስህ ይዛታል የምትመጣ ጀምረህ ነው? እኔ አላውቃትም። አንተ ምን አባቱ ነው የምትመጣው? ጭራሽ በቤቴ ታስቀምጣው ናንተ ብዬ ስንት ነገር አድርጌ ማነሽ ትለኛለህ? ማነሽ? ምንድን ነሽ? አላውቃትም። እኔ ማነሽ? ተረጋጋ። ስነ ስርዓት ያዝ። ናንተ ብዬ ከነትዳር ባለትዳር ሆነ ሰው ስንት ስም እየሰጠኝ ካንተ ጋር ሆኜ አንተ ዛሬ ማነሽ ትለኛለህ? እኔ አላውቅሽም። ማነሽ? ምንም አውቀው ነገር የለም። ይኸውልህ አሁን የመጣችው አልገባኝም። አሁን የመጣችው እሷ የሰራችው ነገር ትክክል እንዳልሆነ ስለተሳሳተች ባለቤትን ይቅርታ ጠይቃ ለመሄድ እኔ እሷን ጠይቂ ካለ ምንም ነገር አይደለም። አንተ ግን ማለት ነው የሰራው ስራ ልክ አይደለም። ልክ እንዳልሆነ ታውቃለህ። እንደዚህ አሁን እንደዚህ ስርስ ብለህ ስለሆነ አንተ ትክክል ነህ አይደለም። እሺ እኔ እኮ አጥፍቻለሁ አይደለ? ካላወቅኳት አይደለም። አንተ ዝም በል። አንተ በጣም ወራዳ ቆሻሻ ሰው ነህ። አንተ ቪዲዮውን እያሳየው አላውቃትም ትለኛለህ። ይሄ እኔ አይደለም አልኩህ እኮ በቃ እኔ ራሴን አላውቀውም። እሺ ስለዚህ እኔ ካንተ ጋር እንጨቃጨቅበት ነገር የለኝም። እኔ አጥፍተሻል ብላ መጣኝ አይደለ? አዎ ከባለ ትዳር ጋር እንደዚህ ማድረግ ጥፋት ነው አምኛለሁ። እሺ ባለቤቱ ትምጣ ይቅርታ ብያት መውጣት ብቻ ነው ፈልገው። ካንተ ጋር ጨረስ ነው ጉዳይ አለ። እሺ ዛሬ እንደዚህ አንተ ነኝ እንደዚህ ታደርገኛለህ? ካላወቅሽ ምንድን ነው አደረግሽም? ስንት ነገር አልክ። ምንድን ነው አደረግሽው ከእኔ ጋር? አላውቅሽም ነው ወይ ንገረኝ። ግዴታ እኮ የለብኝም። በግድ ታሳምኝ አንተ የምርህ ነው? እና ታዲያ እንዴ አላውቅሽም። ቆይ ተረጋጊ። ቆይ እኔ እረጋጋለሁ። አሁን ተረጋጊ። እሺ እኔ እረጋጋለሁ። ምንድን ነው? ስለዚህ ማናት? ምንድን ናት? ቆይ ልነግርሽ ነው። ነይ እሺ መጣ ለፊና በዛ እንደ ቪዲዮ ላይ ያለችው አለች እኮ ቪዲዮ ላይ ላውራት ቆይ አይደለም። መጀመሪያ አንቺ ባለ ትዳር አንቺ ባለ ትዳር መሆኑን እያወቅሽ አንቺ ቪዲዮ ላይ አንቺ ማማ እኔ እያበድኩ ነው። ቆይ እኔ እቀመጣለሁ፣ ግን ቆይ እቀመጣለሁ። አንቺ ምን ሆነሽ ነው? አንቺ ሴት አይደለሽ እንደ ነገ በአንቺ ላይ እንዲደረግ
ሳትፈልግ እንዴት በኔ ልታረጊያለሽ? ይሄው ይቅርታ ለመጠየቅ ነው የመጣች። ይቅርታ አይደለም መጀመሪያ ማለት ነው ጥፋቷን በደንብ እነግራታለሁ። አንቺ እንዲያትበ እንዳላጣፋሽ ምን ጸረብ ቤት መጣ እንዴት ትላለች እንዴ? ለነገሩ ቤቱን ለምደሽዋል እኮ ምን በጣም ይቅርታ እንዴ ይቅርታ ታለች ደግሞ እውነት ነው። እዚህ ቤት ለመግባት ብዙ ነገር አድርጌያለሁ። እሱ ለሶስ አድርጌያለሁ አትበይ አንቺ አድርጌያለሁ አትበይ ምንም የቀረኝ ነገር የለም። እሱም ክዶኛል። የመጣሁት ይቅርታ ልጠይቃት ነው። አይ ዲስሪስፔክት ካረጋችኝ ግን ምንም አጠይቀኝም። ምን ዲስሪስፔክት ካረጋችኝ ግን እስከ መጨረሻው ነው የምሄደው። እየሰማሽኝ ነው። ይቅርታ አክብሬ አጥፍተሻል ወንጀል ነው ስላልከኝ ራሴ እንትን ለማለት ወንጀል ልታመልጪ ነው። በመጀመሪያ አጥፍተናል ነው የመጣሁት። በጣም እየተናደድኩኝ ነው። እየሰማኸኝ ነው። አንቺ መጀመሪያ ለሰየው ግን ጥፋቴን አውምኛለሁ። ጥፋተኛ ነኝ አልኩኝ። አንቺ ምንሽ አትሞጣሙጪ እንጂ አፍሽን አትፈቺ። በእናትሽ ታወራለች እንዴ? ምን ሆነሽ ነው አንቺ? አንተ ምን ነው ዝም የምትለው? ለምን ቦት ነው ዝም የምትለው? ለምንድን ነው ዝም የምትለው? አይደለም ንገረኝ። አንተ ለምንድን ነው ዝም የሚለው? እሱ መጀመሪያ እዚህ ቤት መጥተሽ ስርዓት አትይዥም ነበረ? እንደ ሴት አትሰበሰቢም ነበረ? ባለጌ ደግሞ ታወራለች እንዴ? ሚስት እንዳለው እያቦሽ ጭራሽ አንቺ ማስረሽ ነው። ቪዲዮን እያየሁ እኮ ነው። ፎቶ ነገር የምትፈልገው ነገር ካለ ተናገር። ምንድን ነው የምትለኝ? አንተን ወደ ከዚህ በላይ ልታገስሽ አልችልም። ጸጥ በል አንተ። ዛሬ እጄን የምትመታው ዝም በል። ባለጌ ምን አይነት ባለጌ ነው? በእግዚአብሔር በፈጣሪ ስም አንተ አብረን እየበላን አብረን ጠጣን። 10 ዓመት እንኳን ወዶ አይደለም ይሄ ምላስሽ ነው እንዲተውሽ ያደርግሽ። ጌታ ይመስገን። አንቺ ታስፈራሪ ታስጠላ ብናታችሁ ትክክለኛ ምርጫ እንደውም ይቅርታ አላት ነው አይደል የመጣሁት? ይቅርታ አላት ትክክለኛ ምርጫ ነው የመጣሁት። ምንድነው ሲጀመር ማለት ነው ህግ ብለን ተስፈራራኝ እንዳላጣፋሽ አንተ ደግሞ ለዚህ ሁሉ ያበቃኝ አንተ ነህ። አንቺ እንግዲህ ዛሬ ቀን አይደለም ነው ብትይዘኝ በእናትሽ ልጅ ዛሬ በጣም አንተንጂ እንዴት ነው ይኖርካው? እንዴት ነው ዝጋ ቁጭ በይ አንቺ። ምን አይነት ነው በእግዚአብሔር? በስመ አብ አንቺ ምን አይነት ባለጌ ሴት ነሽ? ምን ውስጥ ነው የከተትከኝ? ሲጀመር አንቺ እኔ አይደለም ይኸውልሽ፣ ቆይ እሺ ንገሪኝ። አንቺ ዝም በይ። እሺ ወጣኪ እኔ ነው የምታወራው። ወደ ውጭ ላስወጣሽ። እሺ ያ ችግር የለም። አውሩ ነው ይቅርታ ለኔ ብለህ ነው እዚህ ያለው እና ይቅርታ በጣም እንዳላስወጣሽ ተረጋጊ። አንድ ጊዜ ኖ ወይ አሁን እኔ እየተማርኩ ነኝ። በጣም በብዙ ነገር ስትራግል ያለፍኩ ሴት ነኝ። ምንድን ነው የተማርሽ? ስለሱ አይመለከትም እኮ ምንድን ነው የተማርሽ? አንተን አክብሬ ተምሬያለሁ። በብዙ ነገር ስትራግል አድርጌያለሁ። ከዚህ ይታይሻል። የባልና ሚስት ፎቶ እያየሽ ቤት ውስጥ ገብተሽ ስትማግጪ ልክ ምንም ነገር እንዳልሰራ አክት አታድርጊሽ። አላረኩም። የኔ አክት ሊገርም አይገባም። የእሱን እያየ ሲቀጥል ይሄ ሰው የኔ ጋር መርጦ ከመጣ እኔ እሱን ማልቀበልበት ምክንያት ንገረኝ። አልተለያዩም፣ ህጋዊ ናቸው። ትክክል ላይ በህግ ላስጠይቀኝ ይችላል። ሊያስጠይቀኝ ይችላል አይደለም፣ በህግ ያስጠይቅሻል። አመንኩኝ። ግን አሁን እኔ እዚህ መጥቼ እቺ ልጅ ይቅርታ ልጠይቃት ግን እንደምንደረይ ሴት በቃ እሺ ወሬ ኤክስፔክት የምታወራው እኔ ላስወጣሽ ነው። አንቺ ዝም በይ። እሺ የሰራሽው ስራ እሺ አጠፋው ይቅርታ አላት። ቆይ አጠፋው ያልሽው ይሄ እንደዚህ ጥለሽ እንደዚህ አንስተሽ ኦኬ ጀስት ይሄ ጥፋት ነው። ኢትስ ፋይን አይደለም። ይሄ ኖ ወይ እኔ ከሷ ምላስ እኔ ህግ ይፍረድብኝ። አንቺ አትመሳደቂ። ህግ ይፍረድብኝ። ከሷ ነው በቀላሉ አይተውሽም። ትክክለኛ ሰው ነህ አንተ በጣም ትክክለኛ። እኔ ከሷ ጋር እንዴት እንደኖረ አልሰማሽም? ማነሽ ነው ያለሽ? ይበለኝ። ላስወጣሽ ነው። ይበለኝ። ማነሽ ነው ያለሽ? ንገሪው። ማነሽ ማነሽ? እኔ ማስኮ ልባችን ይተዋወቃል። ምንድን ነው ልብሽ የሚተዋወቅ? ምን ልባለሽ ሲጀመር? ይኸውልሽ መጀመሪያ አንድ ነገር ልጠይቅሽ። እሺ ቆይ ይመምሽ። አንቺ እሷን እንኳን ስላሳመምሻት ነው። ቆይ አንድ ጊዜ ቆይ አዳምጪኝ እስኪ። አንቺ በእሷ ቦታ ብትሆኝስ? እሰይ ደግ አደረግሽ። ቆይ አንድ ነገር ልንገርህ። ደግ አደረግሽ ከሚስቴ ጋር ስለማገድሽ። አሁን እኔ ስላስገደዳችሁ ይቅርታ ጠይቂ ብላችሁ አስገደዳችሁ ነው እንጂ እኔ ማንንም ሰው ይቅርታ ጠይቂ ሰው አይደለም። ሲቀጥል እኔ ይሄ ነገር እንዳይመጣ ትዳሬ ከመፍረሱ በፊት ባለቤቴ ሌላ ወንድ ጋር እንዳይሄድ ምን አድርጊያለሁ ነው ጥያቄ። ምን አድርጋለች? በዚህ በብላት ስትገባ ስትወጣ ነው። እሱ ሲመጣ ሁልጊዜ እየየ ነው። እሷ አሁን ላይ ካሜራ ፊት ስለሆነ አንገቱን የደፋው የተለያዩ ቪዲዮዎች ላሳይ እችላለሁ። እኔ የሁለታችሁን ጭንቅላት ማላክ ሴት እመስላለሁ እንዴ? አንቺ አፍሽን አትፈቺ።
አንቺ ነግሬሻለሁ ነው ከዚህ ከሷ ጋር ይሄን ሁሉ አመት ያኖረው ዝጊ ያለኝ በምን አይደለ ለምን ዝም እንዳልኩ ታውቃለሽ አንቺ አለመማርሽን እያየሁት ነው በምን በኩል የተማረ ሰው ስነ ስርዓት ያለው ጨዋ ሰው እንኳን አልቆጠርሽ መማር እንደናንተ ነው መማር እንደናንተ ነው ወደ ውጭ አንቺ በጣም ባለጌ ሴት ነሽ እሺ እንደዚህ አንቺ ሲጀምር ወራዳ ነሽ እንዴት ነው ምላስሽ እኔ ናታቂ አዛውጭ ንገራቸው ስፈልግሽ ነው የምትመጪ እንዳትል እሺ አራሪቺ ባለጌ ያልመጣም ንገራቸው ተቀይመ ካሜራ ስላለ ካሜራ ስላለ እስኪ ነው ዛሬ ሰውዬ ወላሂ እንከባበራ አይደለም ስነ ስርዓት ያጂ እንከባበር ነው ነገር ሊሄድ የሚችለው አዳምጪኝ ገባ አይ እንደዚህማ አታውራኝ አዳምጪኝ በጥፍ ያልኩ እንዳላወራሽ እንዳታደርጊኝ ስነ ስርዓት ያጂ ይሄ መዚህ ያለው ወራዳም ስነ ስርዓት ይዞ የሚያወራኝ ምክንያት እሺ የህግ ሰው ስለሆንኩኝ ወደ ህግ ይዣችሁ ሄዳለሁ ምን መስራትና ምን ማድረግ እንደምችል ታውቂያለሽ ትክክል ለመጀመር ስለዚህ ስነ ስርዓት ይዘሽ እንድታወሪኝ ፈልጋለሁ ስነ ስርዓት ያወራው እኮ ነው እኔን አይደለም መጀመሪያ እሷን ይቅርታ የምጠይቃት በእንደዚህ አይነት መልኩ አይደለም እንዴት አድርጌ ልጠይቃት ማሽ የፈለገ ብትልሽ ይገርምሻል እንዴ ሰጠኛለች ይቅርታ እንድላት እንኳን ድሩ ሰጠኛለች እና ደስ ሊላት ነው እንዴት ብሎ ደስ ይላታል ደሞኝ ነሽ እንዴ በሷ ቦታ ሆነሽ ሰቢው እስኪ እዚህ ጋር ከባሏ ጋር ከተኛ ሴት ጋር እንዴት ነው በስነ ስርዓት ልታወራ የምትችል አሁን እኮ መማርሽ የምታሳይኝ እኮ ሪስክ ወስጄ ነው ያደረኩት ይሄ ልጅ ሪስክ ወስጄ ነው ያደረኩት ምንድነው ሪስክ ወሰድሽ ንገሪኝ ካላያችሁኝም ባለቤት እንዳለ እኮ እዚህ ጋር እያየው ነው እሱ እኔን ፈልጎ መጣ አው ጥፋቴ የሰማና ለበቅደዳቸው ነው አለቅ በዚህ ደግሞ ጌጠኛል ጌጠቄ በቃ እኔም ደስ ይላል እኔ ካንተ ጋር ምን አለፋለፈኝ አይደለም ተልሽ እናቴ እኔ ስነ ስርዓት ስለሆንሽ እኔ ለማገዝ ያፈልከኝ ስነስርዓት የለሽም ሲጀምር አይ ተቀባይ ያለ ወሰጅና ሰከይ ወደ መኪና አስገባኝ ኧረ በስመ አብ እንደዚህ መጥገብ ምንድን ነው አንተ ለዚህ ሁሉ ውስጥ የምትከተኝ ምንድን ነው ምንድን ነው ማለት ምንድን ነው ይኸውልህ እኔ ትዕግስት ያልቋል እሺ የሰራው ስራ በጥፊ ያጮልኩ ነው የማወራህ የሰራው ስራ ትክክል እንዳልሆነ ታውቃለህ ምንድን ነው የምትፈልግ ምን አረኩ አንተ የምትፈልገውን ነገር ንገረኝ እሱን በህግ ነው የምትጠይቅ ይኸውልህ መኪና ለሸኛለሁ ያልኩ ፓትሮል መኪና ነው ወደ ህግ ነው የምትሄድ ወደ ህግ ህግ ይፈርዳል ወደዛ ከመሄዳችን በፊት ግን ምንድን ነው የምትፈልግ ንገረኝ ምንም አልፈልግም ከእሷ ጋር መኖር ትፈልጋለህ አትፈልግም በቃ ህግን ምናምን እያልክ እንትን ገብቶኛል ስለዚህ በቃ ህግ ይጠይቀኝ በቃ ህግ ይጠይቀህ እርግጠኛ ነህ ስለዚህ እዚህ ያለውን ትዳር አትፈልገውም ጨርሰሃል በጣም ጥሩ ነገጠ አንተ ጊዜ የሉትም። የመርካቶ ተክለ ሃይማኖት የሱቅ ሽያጭ ሊጠናቀቅ ጥቂት ሱቆች ብቻ ቀርተውናል። 22 ካሬ ከ4.4 ሚሊዮን ብር ሙሉ ክፍያ ወይንም ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ 32 ካሬ ከ6.4 ሚሊዮን ብር ሙሉ ክፍያ ወይንም ከ1.9 ሚሊዮን ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። በመንግስት 30% ድርሻ የሚገነባው ግራውንድ ፕላስ 4 ሞላችን የመረከቢያ ጊዜው 1 ዓመት ሲሆን የምንሸጥላችሁ ሱቆች በኔት ኤሪያ ብቻ ወይንም ለሚጠቀሙበት ትክክለኛ ስፋት እንጂ ለኮሪደርና ለደረጃ የማናስከፍሎት ይሆናል። ጥሩ አቀማመጥና እይታ ያላችሁ ሱቆችን ለማግኘት ምን ይደውሉልን። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር በሙሉ እንዳያችሁት ነው። ትንሽ አለመግባባት ነበረ። ያው የሚጠበቅ ነገር ነው። በመሃል ውሸት ምንድነው የሌባ አይነ ደረቅ መልሶ ልብ ያደርቅ አይነት ነገር ነው። ድርቅ ነው ያለ። ስለዚህ በህግ መጠየቅ ፈልጓል። ያችኛዋን ፈልጋለች። ስለዚህ በህግ መጠየቅ ከፈለጉ እንደፈለጉት እናደርግላቸዋለን። እኛም እየሰራ ነው ያለው ስራ ይሄ ነው። ነገር ግን መስማማት ቢችሉና መተላለፍ ቢችሉ ያለፉትን ጊዜ በማስታወስ እነዚህን ነገሮች የሚተው ከሆነ ይተው። እኛም ቢሆን የግድ ወደ ህግና ሰው እንዲጣላ አንፈልግም። የሰው ልጅ በምንም አይነት ሁኔታ ያልፋል፣ ይጣላል። ግን በስተመጨረሻ ደስ የሚለው ነገር ሰላም ሲወርድ ነው። በሁሉም ነገር በፍቅርም አብረው በመኖርም ባሉት ነገሮችም ማስተካከል ያለባቸውን ነገር አስተካክለው ቢያልፉ ደስ ይለናል። ግን የእሷን ደግሞ ውሳኔ ማክበር አለብኝ። ምክንያቱም እሷን የጠራችኝ
እሷ ናት ጥርጣሬ አድሮባት እንድከታተል ያደረገችኝ። ምክንያቱም ትዳሬ አደጋ ላይ ነው። ማዳን ካለብኝ ላድነው፣ ካልሆነ አይሆን ነው። ስለዚህ የእሷን ደግሞ ሀሳብ መስማት ስላለብኝ ነው። እነሱን ወደ ህግ ቦታ መሄድ ስላለባቸው አስወጥተናል። ቀጣይ እሷ ናት። እሷ ደግሞ የሚሰማትን ነገር ትንገረኝና የምትፈልገው ነገር ይሆናል። ስለዚህ አሁን አንቺ እህቴ ምንድን ነው ማድረግ የምትፈልጊው ነገር? ያሰብሽውን ነገር ንገሪኝ። ግን በደንብ ተረጋግተሽ እንድታወሪ ነው። ትዳር መረጋጋት ያስፈልጋል። እግዚአብሔር እውነቱን አወጣልኝ። ውስጤ ካለው ጥርጣሬ እንኳን በቃ ሁሉ ነገር ይፋ ወጣልኝ። የሚገርመው ነግሬያቸው ነበር ለቤተሰቦቹ አሳውቂ እንዳልከኝ የዛን ቀን ማታ ነበር ያሳወቅኳቸው። ግን አላመኑኝም። ልጄ እንደዚህ አያደርግም ምን በቃ ጭራሽ ለእኔ ነው ተመልሶ እኔ ነው ሰደቡኝ ማለት ይቻላል። እኔ አሁን ምን መሰለህ እኔ አሁን ከሁሉም ነገር ርቄ ራሴን ነፃ ማውጣት አለብኝ። አእምሮዬ መረጋጋት አለበት። እና እውነት ለአንተ ቃላት የለኝም። ይሄን ነገር እኔ ሳረግ ብዙ ነገርን በቃ ወደኋላ ሂጄ አስቤ ያሳልፍኩትን የፍቅር ጊዜ ሁሉ ነገር አሳልፌ ነው። ለምን መሰለክ እውነት ማጣት የማልፈልገው ፍቅር ነበረ። ግን ምን ማድረግ እችላለሁ? ምናልባት እግዚአብሔር ለእኔም ቀን አለ። እግዚአብሔር ለእኔ የሚያመጣልኝን አላውቅም። እኔ ከሱ ነው የምጠብቀው ከሰው አይደለም። እውነት ግን ሀብቴ አንተ እግዚአብሔር ነው የላከልኝ። እውነት እንደዚህ ችግር ውስጥ ያሉት ሴቶች ሄደህ ብዙ ነገር የምታደርግ አያለሁ። አንዳንድ ጊዜ ብዙ ጊዜ አያለሁ። አንድ ጊዜ እንኳን ሳይባል እውነት አንተ እግዚአብሔር ይባርክ። እውነት አንተ እግዚአብሔር እንደዚህ እድሜ ይስጥክ። እውነት እግዚአብሔር ከክፉ ይጠብቀ። ይሄንን ልልክ የምችለው ምንድነው መሰለህ አሁን እኔ ማለት ነው ቪዲዮን ትሰጠኛለህ። አሁን ለምን እንደ ማስረጃ ነው የምፈልገው የነበረው። ማስረጃዬን አግኝቻለሁ። እኔ በክቶኛል። እኔ እንኳን ከሱ ጋር አይደለም ከዚህ በኋላ መንገድ ላይ ራሱ ብታይ መንገድ ቀይሬ ነው የምሄድ የምፈልገው። ለምን መሰለህ እኔ ቆርጫለሁ። በቃ እኔ የሚያሳየኝን ንቀት እንኳን አይተሃል አንተ እኛ ጋር በመጣ ጊዜ እና እኔ መቋቋም አልችልም ከዚህ በኋላ በክቶኛል። እኔ ቪዲዮን ሊያዝ 80 መቅደር ነው የምፈልገው እና የተሻለ ከሱ የተሻለ እግዚአብሔር ይሰጠኛል አምናለሁ። እኔ በእግዚአብሔር እንግዲህ እኔ እሱን ከተረዳሁት ምን አለ መሰለሽ መቅደድ ይቀዳል ብዬ አስባለሁ። ምክንያቱም ቪዲዮ እንዳለ ስለሚያውቅ አሁን የእነሱን ቪዲዮ አሳልፌ ብሰጥሽ ሶሻል ሚዲያ ላይ ፖስት ሊደረግ ይችላል። ሳታስቢው ከአንቺ የጥንቃቄ ጉድለት ሰው ሊያየው ይችላል፣ ሊያገኘው ይችላል። እና ያንንም ሪስክ መውሰድ ስለማልፈልግ ምን አደርጋለሁ መሰለሽ በፍርድ ቤት አልቀድም ካለ ያንን ማስረጃ ይዘን እንቀርባለን። ካሰጠኝም ቪዲዮ በእጅሽ አልሰጥሽም። ፍርድ ቤት አቅርቢ ሲልሽ ለፍርድ ቤት እንትንላለን። ግን አሳይሻለሁ። የእሷ ቤተሰቦች ማየት ካለባቸው ለእነሱ ማሳየት እንችላለን። በዚህ ምክንያት ነው እንደዚህ እንላለን። ይህም ፕሮግራም የሚተላለፍበትን ቀን እነግርሻለሁ። ያንን በማየት ደግሞ ለእነሱ ማሳየት ትችላለች። ስለዚህ አንቺን ልመክርሽ የምችል አንድና አንድ ነገር ነው። አሁን ንዴት አለ፣ ብስጭት አለ። ውሳኔዎች ትክክል ላይሆኑ ይችላሉ። እሰቢበትና እች ልጅ አሁን እዚህ በኋላ ወደዚህ ቤት እንዳትመጣ እሱም እንዲመጣ አልፈልግም። እንዳይመጣ እናደርገዋለን። የተወሰነ ቀን እንስጥሽና እሰቢበት። መለየት ካለባችሁ ተለያዩ፣ መተው ካለባችሁ መተው አለባችሁ። እኔ አንድ ነገር ሲወስን ወደኋላም ወደፊት ማይቼ ነው እኮ እሰቢበት። አንድ አመት ሙሉ አይቻለሁ። ከዚህ በኋላም ደግሞ እኔ ከሱ ጋር እውነት እኔ እህል ውሃ እየተጠራጠርኩ ነው መኖር አልፈልግም። እኔ ካልቀጠልሽ ብዬ አይደለም። እኔ ልንገርህ፣ እኔ የውስጤን ነው የምነግርህ። ንዴት ምናምን አይደለም። በጣም ተረጋግቻለሁ። እኔ የተናደድኩት እኔ ስር ሆኖ ቤቴ ውስጥ አልጋዬ ላይ ምን ያህል በቃ እንዴት ቢያስበኝ ነው የሚል ነው እንጂ የተናደድኩት ሲሪየስ ጋር እንደሚሄድ በቃ ሰማለው ባላይም ሰማለው። አንዳንድ ጊዜ ሻይ ቡና ያለ ነገር ያለ አይደል በቪዲዮዎች እና ይሄ ነገሮች እንዳለ ሆኖ በቃ ለምሰር እኔ በቃ መፈታት ነው የምፈልገው። እኔ መለየት እግዚአብሔር በቃ እኔ መኖር ካለብኝ እንደዚህ እኖራለሁ። እግዚአብሔር ደግሞ ላንቺ ሰው አለኝ ካለ ይስጠኝ። እኔ በቃኝ። እኔ እውነት በቃኝ። ከዚህ በኋላ አፍቅሬ ሰው ሆናለሁ ብዬ ስለዚህ የመለያየታችሁ ሁኔታ በፍርድ ቤት ታስኬጃለሽ። የምትፈልጊውን ነገር በሙሉ ጠይቂኝ። ወደዚህም እንዳይጠጋ ወደ ቤት እንዳይመጣ ማድረግ ይቻላል። ፍርድ ቤት ሲወስን መጥቶ መካፈል የሚፈልገው ነገር ካለ መውሰድ ይችላል። ምን ነው የሚካፈለው? ይሄ አብዛኛው እኔ አላውቅም። እናንተ በህግ በኩል እሱ በህግ የሚያዝ ነገር ነው። ችግር የለውም። እሱ በትዳር እስከኖራችሁ ድረስ ሀብቴ ጋራ ነው። ስለዚህ ትነጋገራላችሁ። አፍ አለኝ ብሎ እንደው ሊካፈል ይመጣል። ያው መቼስ ያወጣበት ነገር ከሆነ ለማንኛውም እሱን ለእናንተ እሱንም አጥቼዋለሁ። እንኳን ገንዘብ ንብረቱን አይደለም እሱንም አጥቻለሁ። ህይወቴን የሰጠሁት ቤተሰቤን ብዙ ነገር መስዋዕት ያደረኩለት ሰው እሱንም አጥቻለሁ። ይሄ ምንም ማለት አይደለም። ነገ እመጣበታለሁ። እግዚአብሔር ጤናና እድሜ ይስጥ። ጥሩ እሺ፣ እንደዚህ እናደርጋለን። አሁን በዚህ 2 ቀን ውስጥ እኔ ተመልሼ እመጣለሁ። ወደዚህ ተመልሼ እመጣለሁ። ድጋሚ ጠይቅሻለሁ ያለውን ሁኔታ። ያው በደንብ ስለምትረጋጊ 2 ቀን ጥሩ ጊዜ ነው። ብቻሽን አሳልፊና ምን እንደወሰንሽ ምን ማድረግ እንዳለብን እንመካከራለን። እንግዲህ ተመልካቾቻችን የተፈጠረውን ነገር እንዳያችሁት ነው። በምን አይነት መልኩ ሶልቭ ማድረግ እንዳለብን ጉዳዩን አንተውም በተንጠልጠል ምን ተወው ነገር አይደለም።
ከክሮች ጋር በመመካከር ነገሮችን ምን ማድረግ እንዳለብን እንወስንና ሂደቱን የምናሳውቃችሁ ይሆናል። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላማችሁ ይብዛልኝ።